ድረስ ነው ይዘኝ እየሄድክ ያለኸው? እዛ ሰው ፊት አልናገርም ብዬ ነው። ደሞዝ እንደተቀበልክ የት ልም እንዳልክ መገመት የሚከብደኝ ነው እንዴ ይመስልህ? አንተና ገመቶቹ እኮ አልቃቸዋል። እሺ የሆነ ይሁን። ደግሞ ሞልቋጣው ቲቲ ምን ገዛልኝ ብላክ ይሆን? እሱ አንተን የሚመለከት ጉዳይ አይደለም። አያገባም። እሱ ሳያገባኝ መልሻውን ያበደርኩን ብር ይመልስልኝ። ተሪ አሁን በዚህ ሰዓት የሚጠይቅ ነገር ነው እንዴ? ደሞዝና እኮ በበላህበት ሰዓት ካልከፈልከኝ መቼ ልከፍለኝ ነው? አንድ ቀን ከፍላለሁ፣ ግን በቃ ዛሬ አልችልም። ለምንድን ነው የማትችለው? ተሪ ደግሞ እያወቅህ ለምን ትገኛለህ? ምንም የማውቅልህ ነገር የለም። ለምን የተቀበልከኝን ብር ለምን መቀበል የለብኝም። ስለዚህ ብሬን ስጠኝ። በቃ ታሪ የፈለገ ነገር ቢሆን ዛሬ አልችልም። ቆይ ዛሬ የበላሁን እቁብና ደሞዝ የታደርገው ነው አልችልም የምትለኝ? ለምን አስቸኳይ ጉዳይ ነው? ሰውዬ እኔ እሱ ያገባኝ። ያበደርኩን ብር ይመልስልኝ። ሄሎ የኔ ፍቅር። ሄሎ ቤብ። ሰርፕራይዝ አለች ስትለኝ እኮ አይኔን ጨፍኜ እየጠበቅኩ ነው። እየመጣሁ ነው ቤብ፣ ትንሽ ጠብቂኝ። እንዴ ቤብ፣ እኔ ጉጉቱ ሊገለኝ ነው። ሳልሞትብህ ቶሎ ና አለኝ። የኔ ፍቅር አንቺማ አትሞችብኝ። እኔ ስበርስ ከምት እመጣልሻለሁ። ቤቢዬ ውድድድ እንደማደርግ ታውቃለህ አይደል? እኔም ውድድ ነው የማደርግሽ። ላቭ ዩ ሚሊዮን ታይምስ። አይ ላቭ ዩ ቢሊየን ታይምስ። ምን ያስቃል? ቆይ ግን ሳሚ ምን ብታስነካ ነው ልክ እንደዚህ እንደ ህፃን ልጅ የምትጃጃለው? ተው እባክህ፣ አንተ አፍቅረህ ስለማታውቅ አልፈርድብህ። እንደዚህች አይነቷን የኪስ ላባጆ ከማፈቅር ቆሜ ብቀር ይሻለኛል። ያንተንም ጨርሳ እኛንም በብድር አጠበችን እኮ። ብንከባበር ይሻላል ታሬ። ስለ ቲቲ እንዲህ ስታወራ ይደብረኛል። እሺ ደግሞ በስሟ ተረፉ ብለህ ጥራት። 10 ጊዜ ቲቲ አትበለኝ። ምንስ ብዬ በጠራት አንተ ምን አገባህ ነው ወይስ ቀና? ተናገር። የራስህ ጉዳይ ነው። አሁን ብር ይመልስልኝ ታሬ። በቃ ፕሊስ ተረዳኝ። በቃ አትቆላምጠኝ። እዚሁ የለመርክበት ተረፉን እያቆላመጥክ ቅጥራት። ደግሞ ምንድን ነው በፊስታል ያዝከው? ዝም ብዬ ሸሚዝ ነገር ገዝቼው ነው። እስኪ አምጣው። ለምን? በቃ ያዝከው ሸሚዝ ይቅርና የለበስከው ሙሉ ልብስ የብድሬን 1/3 አይከፍልም። እሺ አረ ወንድሜ፣ ስለ እግዚአብሔር ተረዳኝ። ቆይ አሁን ነው ወንድምነት የሚታይ? እኔ ደግሞ የሚታየኝ ያበደርኩ ሰው ነሽ የሚታየኝ። አንተው ቆይ ይሄ ምንድን ነው? ለውዴ ሰርፕራይዝ ላረጋት የገዛሁላት ነው። እኔ አላምንም። ሳሚ ለመሆኑ ዋጋው ስንት ነው? ዋጋው ምን ይሰራላል? ብርክ እያለኝ ነው። ለመሆኑ ዋጋው ስንት ነው? ሰውዬ ምን አትላለህ? ንገረኝ። 40 ሺህ ብር። ምን ለጸጉር 40 ሺህ ብር? ቲቲዬ እኮ ሁሌ ከሷን እሺ ስትለኝ እንዳታስብኝ ብዬ እኮ ነው። በቀን 3 መብላት በሚከብድባት ሀገር ላይ አንተ ግን 40 ሺህ ብር ጸጉር ገዛላት አይደል? ሳሚ ቆይ ለመሆኑ እናትህ ምንድን ነው የሚሰሩት? አይ አይደለም ለመናገር እንኳን መልስ አጣ። ሳሚ እናት እኮ ጉሊ ቸርችሮ ነው ቤተሰባችሁ የሚያስተዳድሩት። እሱማ እኮ ይገባኛል። ቆይ ወንድሜ ልብህን ምንድነው እንደዚህ የደፈነው? ለእናቴ ነው የምኖረው ትላል ነበር እንዴ? በሚቀጥለው እኮ ለእናቴ ያደርግላታል። አረ ነው። ስለዚህ ላበደርኩ ገንዘብ ይሄ ጸጉር ማሳጅ ይሆናል ማለት ነው እንዴ? ታዲያ ማል እንደ እስከ ዛሬ እኮ የተበደርኩ ገንዘብ እኮ 5 ሺህ ብር አይሆንም። ስለዚህ ብሩን ስታመጣ ትወስዳለህ፣ አለበዛ ደግሞ ጸጉሩን ሸጬ እኔ ብሬን ወስዳለሁ ማለት ነው። ቻው ታሬ። ስጠኝ በእናትህ ታሬ። ራስህ ጉዳይ እንዳትከተለኝ ታሬ። ታሬ ግን በጣም ነው እሺ የምታናድደው። የኔ ፍቅር አንድ የምነግርሽ ነገር አለ። ቤብ ገብቶኛል። በቃ ምን ፋና ነው እንዴ የምታደርገኝ? ቆይ ያው ሰርፕራይዙን ቀድሜ እንድገምት ፈልጋ አይደል? ሰርፕራይዝ ግን እኮ ምንም ግን እኮ የሚባል ነገር የለም። በቃ ልገምት። የመኪና ቁልፍ ነው እንዲያመጣል። ምን እንዴ? ላስቀርጸው ነው? ምን አልከኝ ቤብ? ኧረ እዚሁ ነው። አገኘሁት ማለት ነው። እኔ ልግለት? ኧረ አላገኘሽውም። ጣውላ ፍቅፍቄ ማደር ልጅ መኪና እንዴ? እስኪ ይሁን። ምን አልክ ቤብ? አይ መኪና አይደለም ለማለት ነው። በእርግጥ መኪና በጣም ያስፈልገኛል፣ ግን ችግር የለውም፣ አላዘንኩም። ቀስ ብሎ ይደርሳል። እሺ በቃ ሌላኛውን ስገምት አይፎን 60 ነው። ኧረ አይደለም፣ ሂውማን ኤር ነው።
ነበር ነበር ስትል ይዤልሽ የመጣው መንገድ ላይ ታራግኝቶኝ ነበር እና እሱ ላይ ብድር ስለነበረብኝ ብድሩን እስክትከፍል መያዣ ብሎ ወሰደብኝ። ማን አባቱ ስለሆነ ነው? የኔ ፍቅር ተረጋጊ። እኔ ቀስ ብዬ በዘዴ እቀበለዋለሁ። ምንም ማባበል አያስፈልግም። ለ5000 ብር እቃታ ብሎ የ40 ብር ማኔር ሲወስድንሽ እንኳን አያፍርም እንዴ? እሱ እኮ ይገባኛል፣ ግን በቃ መኝኝን እቀበለዋለሁ። ይሄ ችጋራም በእኔ ጸጉር ህይወቱን ሊቀይር ያምረዋል። አሁን ብቻ ልሂድ ወይስ አብረኝ ትሄዳለህ? አረ እንሄዳለን። ምን አማራጭ አለ? ማንታ ጸጉሬን አምጣ። ወይ ሳሚ አልነገርካትም እንዴ? ጸጉርሽ እኮ ጭንቅላትሽ ላይ ነው። አንተ ችጋራም አታሳብደኝ። ሂማን ሄሬን አምጣ። ለሱ ነው እንዴ ያበደርኩትን ብር ይሰጠኝ ይሰጠዋል። ሂማን ሄር እኮ የኔ ነው። እኔ ደግሞ ምንም አይነት ብር አላበደርከኝም። ገባ? ይቅርታ አድርጊልኝ ሴትዮ፣ ለእኔ የሰጠሽኝ ምንም አይነት ጸጉር የለም። ወይኔ ቲቲ፣ እኔ ቲቲ ነው ሴትዮ። ታሬም ነክቷል። ግን ዛሬ ለምንድን ነው ሴትዮ የምትላት? ወይ ሳሚ ያጠፋውኝ እንዴ? እንደውም በጣም ይቅርታ። ለካ በስምሽ ነበር መጥራት የነበረብኝ። ተረፉ ሰማህ አይደለ? ማን ነው ተረፉ ያልከው እንዴ? ቆይ ሳሚ ተረፉ ስም አይደለም እንዴ? ስምሽ አይደለም እንዴ? ትሰማኛለህ? የኔ ስም ቲቲ ነው። እሺ ገባህ አይደል? ግን እኮ ስምሽን ብትቀይሪ ማንነትሽን አልቀየርሽም። አያገባህም። አሁን ሂማን ሄሬ ታመጣለህ ወይስ አታመጣም? አለበለዚያ ግን እኔ ቲቲ ማን እንደሆንኩ አሳይካለሁ። እንግዲህ ብሬን እስካልሰጣችሁኝ ድረስ ሂማን ሄሩን አልሰጣችሁም ማለት ነው። ወይኔ ቤብ፣ ይሄ ሰውዬ በቃ በእጅ ሰበብ ሊሆን ነው። እኔ እኮ ግርም የሚለኝ ሰው እንዴት ከተረፉ ወደ ቲቲ ይቀየራል? አረ በእግዚአብሔር ታሬ ግን ዛሬ ምን ነክቷል? በእግዚአብሔር በቃ ተው እንዴ! ደግሞ የስም ጉዳይ ምንም ማተር የሚያደርገው ነገር የለም። የሷና የአባቱ የመጀመሪያ ፊደል ሲወሰድ ቲቲ ይሆናል። ለምን ታካብዳለህ? ሳሙኤል ክብሬን ዝቅ ሲያደርግ ትተባበራለህ እንዴ? የኔ ፍቅር ነው ብዙ ያለ ይቅርታ። ትሰማኛለህ? አንተ ደግሞ እኔ ቲቲ ማን እንደሆንኩ አሳይካለሁ። እሺ ጠብቅ። ታሬ በማርያም ስለመብራን ብለህ ስጠኝ። እኔ ብሩን ከየትም ተበድሬ ይሰጣል። ተናገርኩ እኮ። ደግሞ ለዚህ ልጅ ጓማ ብጅላት። እሺ የድሃ ልጅ መሆኗን አትርሳ። ታሬ አልገባህም። እግዚአብሔር የዛሬ ብቻ ቀበል። እኔ ብሩን ከየትም ብዬ እሰጣለሁ። በእናትህ አንተ ሳሙኤል ለምረም አትመጣው? ለምረም ታስጠብቀኝ? የኔ ፍቅር መጣ። የኔ እናት በቃ ተረጂ። ትሰማኛለህ ሳሙኤል? ንብረቴን የማታስመልስልኝ ከሆነ ከአሁን በኋላ እኔ እና አንተ ግንኙነት እዚህ ላይ ያበቃል። አረ በእግዚአብሔር እንደዛማ አይሆንም። የኔ ፍቅር እኔ ከየትም እኔ አመጣለሁ። ሳሚዬ እኔ በቃ ቆንጆ ነኝ መታየት የምፈልገው። ከሰው ማነስ አልፈልግም። ደግሞ ለአንተስ ቢሆን እንዳንስብህ ትፈልጋለህ? የኔ ፍቅር እኔ እያለሁ መቼም ከሰው በታች አትሆንም። መቼም አታንሽም። እሺ እኔን ጉዳዩ ማለት ነው። በቃ አትደልለኝ። የእውነት ሂድና አድርገው አሳየኛ። ካዲያ አድርጌ ያሳይሻለሁ። ሂዳ አድርገው። ሄሎ ኤዱ። ወይ እንዴት ነህ? አለሁልሽ። ስራ፣ ህይወት ይመስገን ሁሉም ሰላም ነው። እኔ እምልሽ ሳሚ ደወለልሽ እንዴ? ዛሬ አልደወለልኝም። በእርግጠኝነት አሁን መደወሉ አይቀርም። ቆይ ሳሚ ምን ሆኖ ነው? ችግር አለ እንዴ? ምንም ችግር የለም። እሱ ራሱ ችግር ሆነብን እንጂ። ደግሞ ምን አደረገ? ለዛች የድሃ ሞልቃቃ የ40 ብር የ40 ብር ማኔር አልገዛላትም መሰለሽ? አትቀልድ ታሪ። የምሬን ነው ኤዱ። እኔ አላምንህም። ይህንማ በፍጹም አያደርግም። ኤዱ ሙቼ የምሬን ነው አድርጎታል። እኔ እኮ ግርም ያለኝ ምን እንዳስነካችሁ ነው። የ50,000 ብር እቁብ እኮ በ10,000 ብር ገዝቶ ነው። አሼ ራሷ አልሸጥም ብሎት እኔ ተማጽኜ በስንት መከራ ነው የሸጠለት። የምርሽን ነው? ታሬሙት የምሬን ነው። ቆይ አንቺ ምን አቀበጥሽ?
ቢያንስ ይሄንን ከማድረግሽ በፊት ለኔ አታማክሪኝም? እኔማ ለስራ ይጠቅመኛል ሲለኝ በዛ ላይ ደግሞ ለስራ የምፈልገው ማሽን አለ ስላለኝ እሱን መጥቀሜ ነበር። እንደው ምኑ አይለፍል የተባለ ልጅ ነው በእግዚአብሔር። ግን ምን አድርጎ ነው? ምን አለበኝ? አሁን አንቺ ጋር መደወሉ አይቀርም እኮ። ለምን? 5000 ብር እንድታበድሪው ነው። እኔ ኬት አመጣለሁ? እና ደግሞ ቆይ ለምንድን ነው 5000 ብር ያስፈልገው? ሂውማኔሩን ይዤበት 5000 ብሬን ስትመልስ ነው የምሰጥህ ስላልኩት ነው። የምርህን ነው ታሪ? አዎ የምሬን ነው። እሺ እኔ ጋር ደውለን እንበል። ከዛስ ምን ጥያቄ አለው? ደውሎ 5000 ብር አበድሪኝ ይሻላል። ወይዳ ለመሆኑ ነው እቺን ቲቲን አውቃታለሁ? ምን እቺ ተረፉና ቲቲ እያለ የሚያቆላምጣት? ታሪ ፕሊስ አታሹፍ። ተረፉንማ ልክ እንደ ወላጅ ይዟት መጣና ትንሽ እንጣጣለችና እንደማልሰጣቸው ሲያውቁ ተያይዘው ሄዱ። የምር ታሪ ነፍሳ ይማር ግን መች ስሚ አሁንማ ፒፕሉን እንዳለ በብድር አማሩታል። ስለዚህ ልሞት ነው እንኳን ቢላቸው ማንም ነው የማያበድረው። እንደው ይሄ ልጅ ምን ይሻለዋል? ጨርቁን አስጥላኩል ታሳብደው ነው። ሁሉም ሰው ጨክኖበታል። አንቺ ነሽ ጨክነሽ ማጨክኝ። ስለዚህ ሄዱ አበድሪኝ ብልሽ እንኳን እንዳታበድሪኝ። አራጣስ የደሃ ቅምጥል ሀብታም ይጋብዛል አይደል? ተረሱስ ዌቲንግ እየገባ ነው። በቃ እሺ እንዳልኩሽ አደራሽ ሄዱ። አይ ፍቅር እንዴት ነህ? አለሁልሽ። ልጅ በሰላም ነው ግን የፈለከኝ? ታሬ ደውሎልሽ ነበር እንዴ? ዛሬ አልደወለልኝም። ጎሽ ጥሩ አደረግሽ። ከታሬ ጋር ለመደዋወላችን ምን ነው ጥሩ የሆነው? ማለቴ በቃ ለማለት የፈለኩት ከሱ ከምትሰሚ ከኔ ብትሰሚ ይሻላል ብዬ ነበር። ምንድነው የምትነግረኝ? እባክሽ ሄዱዬ ለማሽኑ መግዣ እኮ 5,000 ብር ጎደለኝ። አንዴ ሄዱዬ ምንድነው የሚያስቅሽ? ወይ ሳሚ ብለህ ደግሞ ውሸት ጀመርክ? ገባኝ። በቃ ታሬ ደውሎ ሁሉንም ነገር ነግሮሻል አይደል? አዎ። ግን ቆይ አንተ ምንድነው የሚሻልህ? ሄዱ ቆይ ግን ማፍቀር ኃጢአት ነው እንዴ? አይደለም። ላፈቀሩት ሰው ደስታ ሲባል መስዋዕትነት መክፈልስ ጥፋት ነው? እሱም ጥፋት አይደለም። ይገባኛል እኮ ቲቲዬ ሞልቀቃ ነች። ያየች ሁሉ ነው የሚያምራት። ግን በቃ በምችለው ባደርግላት ምን አለበት? ፍቅር የዛን ሰው ደስታ መፈለግ አይደል? እሱማ ልክ ነው። ግን ደግሞ አንተ ደሃ እናት አለች። ትዝ ይልህ እንደሆነ ቲቲን ከማግኘት በፊት አንተ የምትኖረው ለእናትህ ነበር። እሱማ ልክ ነሽ። እንደውም ከረሳው ላስታውስ፣ ያን ማሽን ገዝተህ የእናትህን ህይወት መቀየር ነበር ትልቁ ምኞት። እሱ ይገባኛል። ግን አትበል። ከቲቲ በፊት እኮ አንተ ነበርክ የሁሉም ሰው አበዳሪ። እስኪ ዛሬ ግን ራስህን ተመልከት። ፍቅርም ቢሆን እኮ በልክና በአቅም ሲሆን ነው ጥሩ። ያልተያዘ ግልግል ያቃላሉ። አለመያዜን በምን አወቅ? ከያዘሽ ታዲያ ሰው ይወታል። በራሱ አለመሆኑን ያልታየሁት። እሺ እኔ ዲዩ ምን ላድርግ? ቢኖረኝ እንደማበድር ታውቃለህ። ቃለው እሱን እሺ እንዴት ብዬ ነው አይኖንም ማየው? በቃ አልቻልክም። ስትችል ደግሞ ከእናት አስበልጠ እያደረክላት ነው። እሱን አስበኸዋል? ግን እኮ ይከፋታል። ሳሚ እስኪ አስበው። ለእናትህ ለባል የ5,000 ብር እንኳን ቀሚስ ሳገዛ ለእሷ ግን የ50,000 ብር ሂውማኔር ገዛላት። ሄዱዬ ለምንድን ነው እንዲሰማኝ የምታደርግ? ይቅርታ ሳሚ፣ እኔ እኮ ትንሽ ብትጠብቅ ምንም ማለት አይደለም ለማለት ፈልጌ ነው። ችግር የለውም ሄዱ፣ በጣም አመሰግናለሁ። እንደፈራሁት አንቺ ጋር መጥቶ ጠይቀሽ አይደል? አዎ። ግን ምን ብቻ ብሩን ሰጠሽው እንዳይሆን? አልሰጠውትም። ግን አለ አይደል ልቡ ሰበር ብሎ ሳይው በጣም አሳዘነኝ። ይኸውልሽ ምንም አያሳዝንም። አንቺ ለዛች ለምስኪን እናቷ አታስቢም እንዴ? እሱማ ግን ምንም ግን የለውም። ጸጉሩን ሸጬ ለእናቱ ነው ብሩን የምሰጣት። እሱ በአይን ፍቅር ታወርና እኛ ማብረን ነው እንተወር እንዴ? እሱስ ልክ ነህ። ግን ደግሞ አንገብግባ እንዳትገለው። ምን እሱ ወንድ አይደል እንዴ? ቆፍጠን ይበላ። እሺ በቃ እንዳልክ።
የምርሽ ነው? አዎ የምሬን ነው። ግን ለምን ገረመህ? አይ ምክንያቱም ከቲቲ ጋር እኮ ብዙም ስለማትግባቡ ነው። ኤዱዬ ግን እስኪ ንገሪኝ፣ ከቲቲ ጋር ለምንድን ነው የተጣላችሁት? ብቻ እንደማያውቅ እየሆንክ ባልሆነ። ኤዱ ሙች አላውቅም። ስመክራት የቀናውባት መሰላትና ራቀች። እና ለምን አላስታርቃችሁ? እስኪ መጀመሪያ ራስህን ችግር ፍታ። ለካ እሱም አለ። በቃ ኤዱዬ ልብስሽን ቀይሪና እንሂድ። መጣሁ። ንብረት ይመለስክልኝ። ቆይ አንቺ ልጅ ግን ለምሮ ማጥፋችኝ? አንተ ለገዛ ጓደኛ ሚስት ክብር የሌለ ዝቃጭ ነህ። እሺ ደግሞ ታወሪያለሽ እንዴ? ቢገባሽ አንቺ ነሽ የፈረንጅ ጸጉር ማድረግ አለብኝ የምትይ ዝቃጭ። ቆይ አንተ እንዴት ነው እባክህ ተገብከው? ጥርግርግርግ አድርጌ የሀቄን በልቼ ነዋ። እንዲማ ተነፋፍታ አትቀርም፣ አስተነፍስልሃለሁ። ሰሚያለሽ? ትቃጥያታለሽ እንጂ ይህንን የፈረንጅ ጸጉር አታገኝም። እኔ ነኝ ራሴን ዝቅ ያደረኩት። አንተ እኮ ድሮንም አትመጥነኝም። ግን በቃ ያን ሁሉ ነገር አሳልፈን ታሪክ እንደዛ ማድረጉ በጣም እያናደረኝ ነው። ምናልባት እሱን ብድሩን ለመክፈል አስበው ይሆናል። ስለምን ብድር ነው የምትወስደው? የምሬን እኮ ነው። ይህን ጊዜ ታሪ አንተ ባትኖርለት ኖሮ ምናልባት በህይወት ላይኖር ይችላል ነበር። ኤዱዬ ጀመረች ደግሞ። እውነቴን ነው። እስኪ አስበው ታሪ ከነበረበት ያን ሁሉ ሱስ፣ አንተ ግን አንድም ቀን ከጎኑ ሳትለይ አብረው ሆነክ ህይወቱን እንዳተረፍክለት አንተ ብትረሳው እሱ ግን በጭራሽ አረሳው። ያው የጓደኝነት ግዴታ ነው። ሁለት የሚያሸው ጉዳይ ነው። ለዚህ እኮ ነው ምንም ነገር የማትደባበቁ የምትሸፋፈኑ ምርጥ ጓደኛ ማቾች ሆናችሁት። ሰላም ነሽ ሄደን? እንዴት ነሽ? አንዴ ፍቅረኛ ላውራ። እሺ ትችያለሽ። እሺ ማን ይሄዳል? እየሞከርኩ እኮ ነው። አድርጋ ሳይሻለሁ ብለኸኝ አልነበረ? በሌት አለ አድርጋ ሳይኛ። እባክሽን ትንሽ ታገሽኝ የኔ ውድ። ደግሞ ውድ አትበለኝ። ውድ በሆን ኖሮ አድርጋ ታሳይኝ ነበር። እየሞከርኩ እኮ ነው። እንደውም ሂማን ሄደን ሳትስ እስካሁን ባላ አጠገቤ እንዳትደርስ። ሰማኸኝ አይደለ? ገደል ግባ የኔ ቆንጆሽ፣ ተረጋጊ፣ ራስሽን ጠብቂ። ገደል ግባ። ሄዱ ያየሽ አይደል? የፈራው ደረሰ። በቃ እቺ ልጅ አበደች። የሆነ ነገር እንዳትሆን ፈራለሁ። ለምን አትከተላትም? ደግሞ ተከተያት እንዳላበሳጫት ፈራ። ምን አባቴ እንደሚሻለኝ አላውቅም። በቃ አሁን ተረጋጋሽ። ሁሉንም ነገር እናስተካክለዋለን። የኔን ነገር ተይው እባክሽ። ይልቅ አሁን አንቺ ልሽኝሽ። አይ አንተ ወደ እሷ ሂድ፣ እኔ ራሴ ሄዳለሁ። አይ በፍጹም አይሆንም። እንዴ እስከ ዛሬ እኮ እዚህ ድረስ ብቻ ሸኝቼሽ አላውቅም። ችግር የለውም። ለዛሬ ብቻ እንሄዳለን። አንተም እሷ ጋር ሂድ። እሺ ሄዱዬ፣ በቃ ራስሽን ጠብቂ። እደውልልሻለሁ። እሺ ሄሎ ኤዱ። 5000 ብሩን አሁን አስገባልሃለሁ። በቃ አንተ መልስለት። ኤዱ ለብሩ እንዳልሆነ እኮ ታውቂያለሽ። ለምንድን ነው ሀሳብሽን የቀየርሽው? ምክንያቱም በአንድ ጀንበር ሳሚን መቀየር እንደማልችል ስለገባኝ። አንቺ ካልሽሽ ግን ብሩ እንዳታስገቢው። እቃውን ለአንቺ ሰጥሽና ራስሽ ትሰጪዋለሽ። እኔ አልሰጠውም። ታሬ በጣም አመሰግናለሁ። እሺ ምንም ችግር የለም። ለእኔም እኮ ጓደኛዬ ነው። የኔ እናት ፕሊስ ስሚኝ።
ባካ አይገባም እንዴ? ሂማን ሄሩን ከለስክ በቃ አጠገቤ እንድትደርስ አልፈልግም አልኩ እኮ። እሺ ተረጋጊ። ለጤናሽ ጥሩ አይደል? ለጤናዬ ብታስብልኝ ኖሮማ ሂማን ሄሩን ታስመልስልኝ ነበር። የኔ ቆንጆ በቃ ተረጂኝ። እኔ ለታሬ መከፈል ያለበትን መስዋዕትነት ከፍዬ ያመጣዋለሁ። እመኚኝ። አሁን እዚህ ጋር ከምትለፈልፍ ሂድና አስመልስልኝ። እሺ ዛሬ ራት አብረን እንበላ። ሰማኛለህ ሳሙኤል? ንብረቴን ካላስመለስክልኝ አጠገቤ እንድትደርስ አልፈልግም በቃ። እሺ ኤዱ ግን እርግጠኛ ነሽ? ታሬ ሳሚ እንደዚህ ሲሆን ማየት እንደማልችል ታውቃለህ አይደለ? ግን እኮ ዝም ካለው እየባሰበት ነው የሚሄደው። ይገባኛል፣ ግን ሌላ ምን አማራጭ አለ ብለህ ነው? ተረፉ ሞቶም እንኳን ምንም እንደማያደርግላት ታውቃለች። እኔ የምፈራው ነገ ማድረግ ቢያቅተው የድርጅቱን ዕቃ ዘርፎ እንዳይታሰር ነው። አንተ እያለማ እሱ በፍጹም አይሆንም። ቆይ ግን ከዚህ ነገር እንዴት ነው የምናነቀው? አትፍረድበት። ፍቅር እኮ ውር ያደርጋል። እሱስ ልክ ነሽ። በቃ እኔ ልሂድ። አመሰግናለሁ። ቻው። ካነበብኩት መጽሐፍ የሆነ ግጥም ትዝ አለኝ። የምን ግጥም? እሷ እሱን አፍቅራ እሱ ሌላ አፍቅሮ ይኸው ይኖራሉ የሶስትዮሽ ኑሮ። አልገባኝም። አይ እንዲሁ ስለ ፍቅር ስታወሪ ትዝ ብሎኝ ነው። በይ ሰላም ሁኚ። እሺ ቻው። ኤዱዬ ምን ሆነሽ ነው በአስቸኳይ ድረስ ያልሽኝ? ሰርፕራይዝ አለ። የምን ሰርፕራይዝ? እስኪ ገምት። ኧረ እኔ ምኑን ልገምት እንዴ? ለራሴ አቻኩለሽ ሲጠሪኝ ምን ገጠማት ብዬ ደንግጬ እኮ ነው የመጣሁት። በዚህ ልክ የምታስብልኝ አልመሰለኝም ነበር። እንዴ እንዴት አላስብልሽ? ምን ማለት ነው? ምንድነው ይሄ? ከፍታዩ እንዴ ሂውማን ሄር እንዴት መለሰልሽ? እንዴትም ይሁን ዋናው መመለሱ አይደል እንዴ? ሄዱዬ በጣም አመሰግናለሁ። የኔ ባቱኝ እኮ ይቆጨኝ ነበር። ይሄ ደግሞ ምንድነው? ለማዘር ሽፎን ገዝቼ አንተ እንድትሰጣቸው ነው። አይ ሄዱዬ ደስ እንዲላት አንቺ ስጫት። አይ እኔ ሌላ ስጦታ አዘጋጅቼላታለሁ። ደግሞ ፈልገው አንተ ራስህ እንደገዛ አድርገህ እንድትሰጣት ነው። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል። እኔ ፍቅር እኔ ጉጉቱ ሊገለኝ ነው። በእናትህ እኔ ልግለጥ እንዳትገልጪኝ ቆንጆ። ብቻ ይሄ ነው ሰርፕራይዙ እንዳትለኝ። ምን ይሰማሻል? የፊስታል ድምጽ። በእናትህ እኔ ልግለጥ። አሁን መግለጥ ትችላለሽ። እኔ አላምነው። ብቻ ማን ሄሪን አትመልሰልኝ? እናሳ እኔ ፍቅር ውድድድ ነው እሺ ማድረግ። እኔ ውድድ አድርግሻለሁ። አንተ እኮ አታረገውም አይባልም። ሌላ ሰርፕራይዝ ገዝተልኝ? አይ ይሄ እንኳን ለማየ ገዛሁላት ስጦታ ነው። ምን አይነት ስጦታ? ለበዓሏም ይሁን ሽፎን ቀሚስ ገዝቼላት። እኔ ስንት ጊዜ ሽፎን ግዛልኝ እንዳላልኩ? በቀጣይ እኮ ላንቺ ገዛልሻለሁ። በቃ አትወደኝም ማለት ነው አይደል? አረ ነፍሴ እስኪጠፋ ድረስ ወድሻለሁ። ታዲያ እጅ ላይ ይዘህ ሌላ ጊዜ ታስጠብቀኛል? ይሄ እኮ ለማየ ስለሆነ እኮ ነው የገዛው። ታዲያ ምን ችግር አለው? ለእሳቸው ቀስ ብለህ ትገዛላቸዋል። መቼም አይቸኩልም። ለነገሩ ልክ ነሽ። በዓለም ገና አይደለ? እንደውም ለሷ ቀስ ብዬ እገዛላታለሁ። አመሰግናለሁ። በቃ ገብቼ ልለክ ትንሽ አትጮች። ትልቅ ጉዳይ ነሽ
ቅድሚያ የምሰጥሽ የምወድ አንተ ቆይ አበላም እንዴ? በዛች ምስኪን ተመርኩዘ የልብን አደረሰ አይደል? እስኪ እባክህ ታሪታ ራስ ጨንቆኝ ደግሞ ምን ሆንክ? እስኪ ተው ሁሉን ቢናገሩት ወደ ባዶ ይቀራል ትላለች እናቴ። እሱስ ልክ ናቸው። ያው ከሁላችንም ተበድረህ እኮ ባዶ ወዳችንን አስቀራን። ታዲያ አልቀለድኩም። ካንተ በላይ ቀልደኛል እንዴ? በቁብር 40 ሺህ ብር ማኔር የምትገዛ የደሃ ሞልቃቃ። ቆይ ታዲያ ወንድም አይደለው እንዴ? ለምን ታስታውሰኛለህ? ቀላል አስታውሳለሁ። ገና እንቅልፍ እንዲነሳ ነው ማደርግ። እሺ ይሁንና ታዲያ አንድ ነገር ተማከረ። ብቻ ብድር ልጠይቀኝ ባልሆነ የለኝም። አረ ብድር አይደለም። እና ምንድነው? የሆነ ጥፋት ሳላጠፋ አልቀርም። ከተረፉ ጋር ከተጣበስክ ጀምሮ መች ሳታጠፋው ለታውቃለህ? እስቲ ምንድነው ልስማ። ኤዱዬን የሚያናደድ ነገር ሳላደርግ ምስኪን አገኘው ብለህ ተጫወትበት። ታዲያ እኔ እኮ አስቤው አይደለም ድንገት ነበር የሆነው። ቆይ እሺ ምንድነው የሆነው? ጸጉሩን ልሰጣት ሲሄድ ኤዱ ለማየ የገዛችላትን ቀሚስ ሰጠልኝ ብላ ይዤው ሄጄ ነበር። እሺ ከዛስ? የኔ ፍቅር ደግሞ ቀሚሱን ስታየው ወደደችውና ወሰደችው። ወይኔ ጉዴ! አሬ ልጅ በልጅነት የጨጓራ በሽተኛ ላይ ያረጋኝ ነው። አንተ ቆይ ምን አይነቱ ደነዝ ነህ? እንዴት ለማሚ የተገዛ ቀሚስ ለዛች ምናምን ትሰጣለህ? አንተ ማሰቢያ ተደፍኗል እንዴ? ታዲያ አላውቅም። በቃ በጣም ስለወደድኳት ማረገውን አላውቅም። ይኸውልህ ይሄ ፍቅር አይደለም። እሺ ልክፍት ነው ልክፍት። አሁንማ መደወል አለብኝ። ማን ጋር? ተረፉ ጋር። ቀሚሱን ሲጥ አድርጌ ነው መቀበላት እኮ። ምን አግብቶ? ዝም በል ደሜን አታብለው። አንተንም እዚህ ነው እሺ ምደፋ። ምን ይላል ይሄ ጨምላቅ? ምን አባቱ ፈለገ ደግሞ? እሺ ምን ፈለክ? ይኸውልሽ የወሰድሽውን ቀሚስ ትመልሻለች። ኧረ እባክህ የምን ቀሚስ ነው ደግሞ የሰጠኸኝ? ይኸውልሽ ማን እንደሆንኩኝ ጠንቀሽ ታውቂኛለሽ። የማሚን ሽሽን ቀሚስ ካልመለሽ እንደ ቡና ወቅጬ ነው እሺ ማፈላሽ። ሙያ የለክማ የሆንክ የሰው ትንሽ። እንዳንቺ አይነቱ ሌባ ነው እሺ የሰው ትንሽ። የሰው ልክ አታውቂማ። አረ ተረጋጋ በእናትህ። ዝም በል አንተ። ይሄ ቦቅቧቃ ፈሪ እያለ ነው አይደለም ያሰድበኝ? ይኸውልሽ ትሰሚኛለሽ፣ ቀሚሱን ለመመለስ 2 ሰዓት ሰጥቼሻለሁ። በ2 ሰዓት ውስጥ ግን ካላመጣሽ ምን እንደማደርግሽ አይደውልሽ። ምንም አታመጣም እባክህ። አረ ታሬ ግን ምን ሆናል? ፍቅረኛ ላይ እኮ ነው ይዛት ያለው። አንተ ዝም በል እሺ፣ ደሜን አታፍለው። ቆይ ታሬ ግን በማፍቀር ደስተኛ አይደለ? በማፍቀር ሳይሆን ያፈቀርከው ያቺ ምናምን ተረፉን በመሆኑ ደስተኛ ያልሆንኩት። ታሬ ይሄንን ግን ካንተ ለምን ሳትጠብቁ አታድርግ። እሺ ወዴት ልትሄድ ነው? አላውቅም። ምን አገባ? ይሳብ አይ ታዲያ እንዴት አደርክ? ምን ሆነክ ነው ፊትህን የጣልከው? እኔ ሳሚ የሚባል ልጅ አቃጥሎ ይደፋኝ ነው እንዴ? ሳሚ ደግሞ ምን አደረገ? ያቺ የሰይጣን ጥላ ምን እንዳስነካችሁ አላውቅም። ድንዝዝ ብሏል ድንዝዝ። አትፍረድበት፣ ተይዞ እኮ ነው። እና ፍቅር እንደዚህ ጀነፈል ያደርጋል? ከልብ ካፈቀርክ አይደለም ጅንፍል ቢረግጡ እንኳን የማትሰማ መሬት ትሆናለህ። እና እንደ መሬት እየረገጠችው ትኖር ብዬ ዝም ማለት አለብኝ? እሱማ የወንድምነትህን ትመክረዋለህ፣ እንዳይጎዳ ደግሞ ትንከባከበዋለህ። እኔ ምልሽ ሄዱዬ፣ እኔ ጓደኛሽ ነኝ። ሳሚ ግን ምንሽ ነው እንዴ? ማለት ጓደኛዬ ነው፣ ሌላ ምን ይሆናል? አይ እኔ እንኳን እኮ እህቱ ነው መስኝ። በሱ እኮ የሚጨከን አንጀት የለሽም። ግን ሄዱዬ አያናድድሽም? በጣም ያናድደኛል። ልክ ደግሞ አጠገቤ መጥቶ ቅልስልስ ሲል በቃ በሱ ላይ መጨከን አልችልም። አዎ እሱን እንኳን አየ ነው። ግን ቆይ ዛሬ ምን አድርጎ ነው ያናደደ? እሱ ብቻ አይደለም አንቺም ጭምር ነሽ እሺ ያናደድሽኝ።
እኔን ደግሞ ምን አደረገኝ? እንግዲያውስ ለማሚስጣት ያልሽውን ሽንሽን ቀሚስ ሄዶ ለዛች ለተረፉ ሰጥቶልሻል። ምን? ቆይ ምን ማለት ነው? እንግዲህ መሬት ነው ብላ ደህና አድርጋ እየረገጠችልን ነው። ወይ ሳሚ እንደው ምን ይሻላል? ምን ባደርግ ነው የሚሻለው? ኤዱዬ የሳሚን ህይወት ማዳን ካለብን ያንቺ እርዳታ ያስፈልገኛል። እስኪ አስቢው፣ እንደዛ የሚወዳት የሚሳሳላት እናቱን ካስረሳችሁ ህይወቱን በቃ ትልቅ አዝግት ውስጥ ነው የምከተው። ስለዚህ ግዴታ ያንቺ እርዳታ ያስፈልገኛል። ግዴታ ከሱ ህይወት ውስጥ ነቅለን ማውጣት አለብን። እሺ እኔ ምን ልርዳ? ተቅለስልሶ እንኳን ከችግሩ መውጫ ቢያደርግሽ ማለት ነው ጨከን ብለሽ እምቢ በይ በእግዚአብሔር። እሺ እኔ እናት በቃ ቻው። ከዛ ፈልግኝ ወደዛ የኔ ፍቅር ስትል ትንሽ እንኳን አታፍርም? አይኔን በጨዋ አጥባ አይኔን ልታይ መጣ። የኔ ፍቅር በቃ ጥፍቻለሁ፣ ይቅርታ አድርጊልኝ። ሲያስጠላ በእግዚአብሔር። አንተ ካጠገብ ሆኖ እንደዛ ሲፈነጭብኝ የት ነበርክ? ዘራፍ አትልም? ወንድ አይደለ? ዘራፍ እኮ ለማለት ሞክሬያለሁ፣ ግን ምንም ግን የሚባል ነገር የለም። ፈሪ ስለሆንክ ነው። እኔ ደግሞ ልፍስፍስን አይመቸኝም። እሺ የኔ ፍቅር ተልፈስፍሽ እኮ አይደለም፣ ግን በቃ የኔ ጥፋት ስለነበረ ነው ዝም ያልኩት። አሃ ለኔ ፍቅረኛ ሽንሽን ገዝቶ መስጠቱ ነው ጥፋቱ? ለኔ ፍቅር ነግሬሽ ነበር እኮ። እንዴት ረሳሹ? ሽንሽኑን እኮ የገዛሁት ለማይ ስጦታ ነበር። እና ላንቺ አይደለም ያመጣሁት ገደል መግባት ቻልሽ እያልከኝ ነው? አረ በፍጹም። እንዴት አንቺ ውዴን እንዴት እንደዛ እላለሁ አልክ እንጂ። ውዴ በቃ ተረጋጊ በእናትሽ። ደም ግፊትሽ ይነሳልሽ፣ አትናደጂ። ደግሞ አንተም ብሎ ሀሳቢ ደም ግፊቴን ያመጣብኝ ደም ግፊትሽ ይነሳል ትላለህ። በቃ አትናደጂ የኔ ፍቅር። ቀሚሱን የገዛሁት እኮ ላንቺ ነው። ደሱ ይሻልካል። ሄዱዬ ታሪ ሁሉንም ነገር ነገርሽ ነው አይደል? ሄዱዬ ምን አባቴ ላድርግ? ወድጄ እኮ አይደለም ተሸንፌ ነው። አረ ሄዱዬ ዝም አትበይ። እኔ እኮ እንደዚህ ዝም ስትይኝ ይጨንቀኛል። አመሰግናለሁ። ራሴን እንደዚህ አትጣልሽ። ራሴን መንከባከብ አለብኝ። ይቅርታ አደረግሽልኝ? አላደረኩልህም። እንዴት የእናትን ስጦታ አሳልፈህ ትሰጣለህ? ሄዱ የኔ እኮ ሁሉንም ነገር አስበው አይደለም፣ ሳላስበው በቃ በፍጥነት ነው የሆነው። ሳበልተሃል? አይ አልበላሁም። ታዲያ ምነው ልብህን የማይጎዳኝ ምነው ኧረ ነፍሴ ድረስ እስከሚሰማኝ ምነው ታዲያ ምነው ልብህን ቢያዝንልኝ ምነው ከምታምነው በላይ ፍቅር አለብኝ ምነው ሌላ አንቺ ሳትበይም እንዴ? ማለውቅብሽ ነው አይደለም የሚመስልሽ? ያወቅ እንደሆነስ ስትናደጂ እኮ ምግብ እንደማትበይ በደንብ ምን ታረግ? ላጎርስሽ። አልፈልግም። ተጣልተናል እኮ። ስለዚህ ካንተ አልጎርስ። ወይ ሰሙትልሽ። በሳንቃው ደረት ሰውድሽ። ምንድን ነው ያልከው? በሳንቃው ደረት። አይ ከዛ ቀጥሎ ሰውድሽ። በእኔ የሚጨክን አንጀት እንደሌለሽ እኮ አውቃለሁ። ስለዚህ
አልጨከነብኝም ብለህ ነው ደጋግመህ ብታጠፋው? አረ እንደሱ አይደለም። እና እንዴት ነው? አሁን እኮ ታርቀን ነበር። እንደውም ውጣልኝ ከዚህ ሂድ ውጣ። አረ ኤዱዬ ይቅርታ አድርግልኝ። ሳሚ ፕሊስ በቃ ውጣልኝ ሂድ። ደስ አለህ? አንዴ ይቅርታ መልሼ እደውላለሁ። ምን ነው ደስ ያለኝ? ከሄደን ጋር ስላቀሳሰርከኝ። አዎ በጣም ነው ደስ ያለኝ። ቆይ ግን ታሬ አንተ ጓደኛዬ ነህ ወይስ ጠላቴ? እስቲ እሱን አንተ ንገረኝ። ምን እመስልሃለሁ? ጠላቴ። ጓደኛዬማ ብትሆን እኔ ወደድኩትን ሁሉ ትወደልኝ ነበር እኮ። እኔ ታሬ ነኝ ያቺን የደሃ ቅምጥል አንተ ወደድካት ብዬ መወዳት? ምን አለበት? አላደርገውም። ከፈለክ ጠላት አድርገኝ። እስኪ ንገረኝ ግን ምን አድርጋህ ነው ይሄን ያህል ጥምድ አድርገህ ያስካት? አንድ መሬት የሆነ ወዳጅ አለኝ። እሱን እየረገጠች አደማችብኝና በጣም አስጠላች። አሃ መሬት የሆንኩት ወዳጅህ እኔ ነኝ? ጠላቴ ነህ እኮ ብለኛል። እኔ ደግሞ ያወራው ስለ ወዳጄ ነው እንጂ ስለ ጠላቴ አይደለም። ስማ ታሪ ወሬ ያማርልኝ ብለህ ዝም ብለህ አትቀዳድሽ። በቃ ከኔ ጋር ጓደኛ መሆን የምትፈልግ ከሆነ የግድ ቲቲ መቀበል አለብህ። አልቀበልም። ስለዚህ እኔና አንተ ጓደኝነት እዚህ ጋር ያበቃል ማለት ነው። በጣም ጥሩ። ስለዚህ ያበደርኩን ብር መልስልኝ። እንዴ ታሪ ያው እጄ ላይ እኮ ምንም ገንዘብ የለም ታውቃለህ አይደል? በመጀመሪያ ደረጃ እኔና አንተ ጓደኝነት ስላበቃ ታሪ እያልክ አታቆላምጠኝ። ደግሞ ይኑራ ይኑራ አይመለከተኝም። ብሬን አንጣው። እሺ ታሪ እኔ ከየት ላምጣ? ለምን ተረፉን አትጠይቃትም? እንደዛ የምትኮራባት ፍቅረኛ እኮ እምቢ አትልም፣ ትሰጣለች፣ አታሳፍርህም። ምን ፈለክ? ብታይ እኮ ለአንቺ ክብር ሲባል ከተሬ ጋር ግብ ግብ ይዤ እኮ ነው የደወልኩልሽ። እስኪ ቲቲ ሙች በለኝ። ቲቲዬ ሙች? የኔ አንበሳ ዛሬ ገና ጉራይ። አረ ገና ምን አይተሽ? ደግሞ እኮ ከዚህ በኋላ በቃ ቲቲን የማትቀበላት ከሆነ አጠገቧ እንዳትደርስ፣ እኔም አጠገቤ እንዳትደርስ እኮ ነው ያልኩት። የኔ ፍቅር በጣም ነው የምወድሽ። እንዴት እንዳኮራኝ አይዲያ የለህም። አዎ የኔ ፍቅር ደግሞ በቃ ከዚህ በኋላ ከተሬ ጋር ጠላት ሆነን እንድንቀጥል ብድሩን መክፈል አለብኝ። እና በቃ 5000 ብሩን አበድርኝና ከዚህ በኋላ አጠገባችን እንዳይደርስ እንገላገለው። ደፋር። ሄሎ የኔ ፍቅር። ሄሎ ሄሎ። አቶ ሳሙኤል ብሬን ሰጠኝና ልሂድበት። ታሪ ቲቲ እኮ ጆሮ ላይ ዘጋችብኝ። እና ተዝጋው ከኔ ህይወት ጋር ምን ያገናኘዋል? ታሪ በቃ ለሷ እንደሰጣት ለኔም 2 ሰዓት ስጠኝ። እኔ ገንዘቡን ከየትም ብዬ ፈልጌ ያመጣላለሁ። 2 ሰዓት ብቻ። 2 ሰዓት ብቻ። እሺ 2 ሰዓት ብሬን ፈልጓል። 2 ሰዓት። እሺ ሄሎ ታሪ። ያው እንደተለመደው እየመጣልሽ ነው። አያደርገውም ደግሞ ባረሬው ነው ሄደው። እንደማትጨክኒበት ስለማክ ሰበብ ፈጥሮ መምጣቱ አይቀርም። በእኔ ጣሉ ታሪ። በአሁኑ ጨከን ነው የምልበት። ይኸውልሽ ያንቺ ቅጣጣ ደግነት ምንም ነው የማይጠቅመው፣ ይባስ ወደ ገደል ነው የሚከተው። አታስብ፣ ጨከን ልልበታለሁ። በቃ እንግዲህ አደራ ሂዱ። አታስብ። አንተ ሰውዬ እንዳትሳሳት፣ ህግ ያለበት ሀገር ላይ ነው ያለነው። እሺ ልክ ነሽ፣ ህግ ያለበት ሀገር ነው ያለሁት። ስለዚህ ሌባ ስለሆንሽ እቀጠቅጥሻለሁ። በህግ አምላክ ጫፌ እንዳትነካኝ። አሁን የማሚን ቀሚስ ትመልሻለሽ አትመልሽም? መቼ ሰጠኸኝ ቀሚስ ነው የምመልስልህ። ጥሩ። አሁን ለሚደርስብሽ ነገር እንዳለ ተጠያቂው ቀሚሱ ነው ማለት ነው። በቃ አታቅራራ። ለፖሊስ አመልክቼ አስቀፈድደዋለሁ። ከሰጠውሽ 2 ሰዓት ውስጥ 1 ሰዓቱን ተጠቅመሻል። በሰጠውሽ 1 ሰዓት ውስጥ ግን ቀሚሱን ይዘሽ ማትወጪ ከሆነ እኔ ነው ያድርገኝ። ደግሞ ስለዚህ በደንብ አድርገሽ ታውቂያለሽ። እኔ ቲቲ ማንንም አልፈራም። እሺ በሰጠውሽ 1 ሰዓት ውስጥ ቀሚሱን እዚህ ቦታ ይዘሽ ካልመጣሽ እኔ ነው ያድርገኝ። ምን ይመስላል ይሄ ቅቅናምዳ?
ኤዱዬ ምን ልታደርግ መጣ? ናፍቀሽ በቃ አስቀልድ። አሁን ጣል ባሉጣስ ካልወጣህማ ነው ይላል። አረ ኤዱዬ በፈጠረሽ ይቅርታ አድርጊልኝ። እንደማጨክንበት ስለምታውቅ ነው አይደል እንደዚህ የምትሆንብኝ? እንደምወድሽ ታውቂያለሽ። በቃ እንደዚህ ያልካደ ሳሚ ሳሚ ወይኔ ጉዴ ሳሚ ወይኔ ጉዴ ፈላ ሳሚ ሳሚ ወይኔ ጉዴ ፈላ ወይኔ ሳሚ ሳሚ ወይኔ ጉዴ ሳሚ ወይኔ ጉዴ ፈላ ሳሚ 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 ወይኔ ጉዴ ፈላ ሳሚ ሄሎ ኤዱዬ ሄሎ ሄሎ ታሪ ታሪ በእናትህ ቶሎ ድረስ ታሪ ታሪ አላውቅም በቃ ሳሚ ዝም ብሎ ወድቆብኛል ታሪ ታሪ እባክህ ቶሎ ና በቃ እሺ መጣሁ ግድ የለም ልብ ይችላል ችላለው ይሁን ቢያመኝም ጨክኑ አንተን ሚጠላ ኧረ እኔስ አንጀት የለኝም። አንተ ምን ሆነህ ነው? ደህና ነህ? ኤዱ ምን ሆነህ ነው? ምን አውቃለሁ። አረ ምንም አልሆንኩም እኮ ያው አልፎ እንደዚህ ያደርገኛል። ታሪክ ደግሞ ታውቂ ማለት ቆይ ሁሉ አመት እኔ እንዴት አላውቅም? የዛሬ 5 ወርም እኮ እንደዚህ አድርጎኝ ነበር። ግን ሐኪም ቤት ሄጄ እንደዚህ አይነት ነገር በጭንቀት ይከሰታል ምናምን ነበር አለ። ጥፋተኛዋ እኔ ነኝ። በጭንቀት ድፍት ላረገኝ ነበርኩት። ቆይ እሺ አሁን ግን እንዴት ነህ? ኤዱዬ እያለች ምን ሆናለሁ ብላ ነው። በህይወቴ እንደዚህ ደንግጬ አላውቅም። ከዚህ በኋላ በምንም መልኩ እንደዚህ እንዳትጨነቅ እሺ? አልጨነቅም። ምን ሆንሽ? ቆይ እንደቀላጥቼ ቢሆንስ ምን ይውጣኝ ነበር? አይዞሽ ንቆይ መቼም ጥዬሻለሁ። ቃል ግባልኝ። ደግሞ ተነስቼ መቼም ለልጅሽ ቃል ገባልሻለሁ። እሺ ታሪ በቃ ተገቡን። እሺ መጣ። እሺ ቆይ ምን ተፈጥሮ ነው? እኔ እንጃ ትንሽ ተጨናነኩ መሰለኝ። አዞረኝ ያደርኩ። በቃ ሐኪም ቤት ሄደህ ብትታየው ግን ጥሩ ነው። አረ ምንም አልሆንም። አሁን እኮ ደህና ነኝ። መጨናነቅ ነው ያለው። እንግዲህ ተጨነቅሻል። ይልቅ በቃ ኤዱዬ አንቺ ተመለሽ፣ እኔ ደህና ነኝ። አይዞሽ። ቤት ሳልደርስም አልመለስ እንዴ ምን ሆነሻል? ሰዓቱ እኮ መሽቷል። ደግሞ አንቺንስ ማን ይሸኝሻል? እኔ እንደሆነ ነው። ችግር የለውም እኔ በራይድ እመለሳለሁ። እሺ ደረቅ ነሽ እኮ ታውቂያለሽ አይደል? በአንተ ቀልድ እንደማላውቅ ታውቃለህ አይደል? እኔም እኮ ባንቺ ቀልድ አላውቅም። ኤደን ሞኝ ነች እያልክ እንደፈለግ ታጃጅለኛለህ። ኤዱሙች እኔ ባንቺ ቀልድ አላውቅም። በቲቲስ እንዴ በቲቲም ቀልድ አላውቅም። ቲቲ እኮ በጣም ማፍቅራት ፍቅረኛ ነች። እቺ ደግሞ በጣም የምወድሽ እህቴ። ምን ነው ሀሳብ ገባሽ? አይ ምን ሳሚ በእናትህ እንደዚህ አትጨነቅሽ። እኔ አንተን እንደዛሬ ሆነ በፍጹም ማየት አልችልም። ሄዱ ያታስቢ። ከዚህ በኋላ ምንም አልሆነሽ። እንዲህ ስንከባበር በጣም ደስ ይለኛል። ደግሞ ጠብቅሽ እኔ ቲቲ ባልሰራል። ምንድነው የምትሰሪልኝ? ስጋ ወጥ፣ ሽሮ ወጥ። ለነገሩ ምን ማያለሽ? ሙያሽ ሁሉ ሌብነት ነው። እኔን ቲቲ ነው ሌባ እያልከኝ ያለህ? አዎ አንቺን ነው። ምን ነው እምቡር እምቡር አልሽ? ጭራሽ እምቡር እምቡር አልሽ? አዎ እምቡር እምቡር። ነገሩ አንተ ምን ታረክ? ያ ጅላንፎ ነው አይደለም ያሳድበኝ።
ለማንኛውም እኔ ከማንም ልቅምቅም ጋር አልወርድምሽ። ትሽ ልቅምቅምስ አንቺ ነሽ። የማንም ልቅምቅም የሰው ልክ አያውቅም፣ ቢያውቅም አይጠነቀቅም ማለት ጄሪ። ደግሞ ጠብቅሽ፣ ዋጋህን ነው የምሰጥህ። እና ምን ትጠብቂያለሽ? እቺ ምን ትመስላለች? ወይ አታምሪ ወይ አታፍሪ። አሁን እሺ ጥፊ ከዚህ ስታስጠላ በላታችሁ ጦሰኛ። የት ነህ? ኤዱ የኔ እዚህ ጋር ቆሜ እጠብቃታለሁ። በቃ አንቺ ተመለሽ። አይ ቤት ሳላስገባማ የትም አልሄድም። አረ ደህና እኮ ነኝ፣ አትጨነቂ። ደግሞ ከአንቺ ጋር ከዚች የሚደብራት ይችላል። ተመለሽ። እንግዲህ ተናገርኩኝ። አረ እንደው መጣች። አንዴ ፍቅረኛ ይላውራ ትችያለሽ፣ ግን ቀስ እያልሽ እንዲጨነቅብኝ አልፈልግም። ምን 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 ምን? አንቺ ማን ስለሆንሽ ነው እንዲጨነቅ አልፈልግም ምናምን ትይኝ? እኔ ምንም ልሁን ግን ደግሞ በሳሚ በፍጹም ቀልድ አላውቅም። ወይኔ ቲቲ፣ አንቺ እንዴት ብትደፍሪ ነው እንደዚህ የምታዋሪኝ? ስሚ ተረፉ፣ ነገር አትፈልጊኝ እሺ? እኔ ምንም አላደረኩሽ። ማን ነው ተረፉ ያልሽው? እኔን ተረፉ? አዎ ምን ነው ስምሽ አይደለም እንዴ? ሲጀመር ጠላቴ አንተ ነህ። ቆመት አሰድበኛል። ስትሰርበኝ ምንም አይመስልህም? እንደዛ ከሆነ ቺን ሴት ከዚህ ቦታ ሰው አድርግልኝ። ኤዱዬ ነገርኩ እኮ በዚህ ሁኔታ ቤት ሳላደርስ ንቅንቅ አልልም። በባልና በሚስት መሀል ስገቢ ትንሽ እንኳን ለራስሽ ክብር የለሽም እንዴ? ስሚ ተረፉ፣ ሰምኛለሽ? እኔ ቲቲ ነኝ፣ ተረፉ አይደለሁም። ቲቲ ማንም ሙኝ ነው ያገባኝ። ግን ሰምኛለሽ? ሳሚን ቤት ሳላደርሰው የትም ንቅንቅ አልልም። ባልና ሚስት ላልሹ ደግሞ ባልና ሚስት አይደላችሁ፣ ፍቅረኛሞች ናችሁ። እሱንም ደግሞ ለሱ ለማንለት ብዬ ነው። ክብሬን ዝቅ ስታደርገው እያየ ዝምታ መረክ አይደለ? ጥሩ ችግር የለውም። ከአሁን በኋላ ግን ተፋተናል። እሺ የኔ ፍቅር እንደሱማ አታደርጊም። እኔ ሄዱን አዋራታለሁ። ኤዱዬ በቃ ፕሊስ ሂጂ። አልሄድም። ኤዱዬ በእናትሽ እያናደድሽኝ ነው። ክፉ ነገር አታናግሪኝ። ሂጂ። የፈለግከውን ክፉ ተናገር። ከዚህ ግን ንቅንቅ አልልም። እየጠበቅኩ ነው፣ ወይ እሷን ወይ እኔ፣ አለበለዚያ ደግሞ እሄዳለሁ። ኤዱዬ ስሞትልሽ ሂጂ። ቆይ እዚህ ያለሁት ለምን ይመስልሃል? አንተ እንዳትሞትብኝ ብዬ እኮ ነው። ቆይ 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 እንዳትሞትብኝ ስትይ ሳሚዬን ያንቺ ያደረገው ማን ነው ባክሽ? እኔ ምን ታመጫለሽ? ምን ነው ታፈቅራለሽ እንዴ? ያው በወንድምነት ሳይውሽ ግን እኔን ለመቀማት ሰፈልሽ ነው የምትመስይው። እንግዲህ አንቺ ካልሽ ምን ይደረግ ይሁና። አንተ ጅላንፉ ምን ትጠብቃለህ? አባራት እንጂ። ኤዱዬ በእናትሽ ሂጂ። ለምን ታበሳጭኛለሽ? ለምን እንደ ጣላሽ ታደርጊኛለሽ? ሂጂ በቃ። አንተ ከምጠላኝ እሄዳለሁ፣ ችግር የለም። ግን ሳሚ እቤት ስትገባ ደውልልኝ እሺ? ስሚ ደግሞ ሳሚ መቼም ያንቺ አይሆንም። እሺ ወንድሜ ምናምን እያልሽ ባትጃጃይ ነው የሚሻልሽ። ለሴት ልጅ እድሜ ይመሽባታል እና ሳይመሽብሽ ደግሞ ቢጤሽን ብትፈልጊ ነው የሚሻልሽ። እንደማላገኝህ ያውቃል ልቤ፣ ለኔ እንደማትሆነኝ ተረድቶታል ቀልቤ። ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሃል ልቤ ተስፋ ቆርጦ። የአይኖች ቀዳዳዎች እንባ ያፈለቁ ጉንጭንም በጉንጭ ሲያቋርጡ አትዘኝ ያለኝ ሲያጽናናኝ መንፈሴ ቆርጠ ስትለየኝ እንዴት ይቻል ነፍሴ። ወላጅናት እኮ ፍጹም በመንፈሷ ልጇን ትወዳለች አብልጣ ከራሷ።
ልጅ እየቀረውን ነው ያስተካክላለሁ እንዳይረፍድብ በል ተነስና ሂድ አረማ ችግር የለውም አይረፍድብኝ ቃችን ጨራርሽልሽ ሄዳለሁ ምን ቀረና የኔ ልጅ ይልቅ እንዳይረፍድብ ተነስና ሂድ አማኔ እኮ ቀኑ ሙሉ ካንቺ ጋር ብሆን ደስ ይለኛል ወገብሽን እያመመሽ አይደል ብዙ እኮ አይደለም ልጅ ስንቀሳቀስበት ደግሞ ይተወኛል እናቴ ታውቂያለሽ አይደል በዚህ ምድር ላይ ላንቺ ማንም የለኝም ምንም እንድትሆንብኝ አልፈልግምሽ እንደዚህ ደግሞ አትጨነቅ እኔ ደህና ነኝ በዛ ላይ ደግሞ ያዕቆብ ሲወጣልህ ያ ያልከኝ ማሽን ቃል እንደገባህልኝ ትገዛልኝና ከዛ በኋላ ደግሞ የተሻለ ስራ ስታገኝ ከዚህ ከጉሊት ስራ ደግሞ እኔን ታሳርፈኛለህ ምን ልጅ ተቀረቀርክ እቁቡን መጣል ከበደ እንዴ አረ አይደለም ስለቆየብኝ እኮ ትንሽ ጨንቆኝ አትጨነቅ ቀስ ብሎ ይከፈላል ምን አስጨነቀ እኔ ደግሞ ደህና ነኝ እግዚአብሔር ይመስገን እኔ ግን አይነቱ ማረፍ አሰው ምን አልካንተ ሁለተኛ እንደዚህ አይነት ቃል ስታወራ እንዳልሰማ ማበቃ ካመመሽ ደውልልኝሽ ፈጥኜ እመጣልሻለሁ ደህና ነኝ አልኩህ እኮ አታስብ ሄሎ ታዲያ ኤዱዬ እንዴት ነሽ ሰላም ነው ስምኝማ ኤዱ ዛሬ ስራ ቦታ አረፍዳለሁ ምን ነው ችግር አለ እንዴ አይ ኤዱ በሁሉ ነገር ደንግጠሽ ትችያለሽ እንደው ምን አይነት ልብ ነው ያለሽ ያው እንዳንተው ነው ያንቺማ ይለያል ምስኪን የጨውቃ እኮ ነሽ ታሬ የጨውቃ ብለ እየሰደብከኝ እንዳይሆን መቼ ነው ደግሞ ነው አንቺንም ሰድብሽ እሺ ቆይ ታዲያ ምን ተፈጥሮ ነው የምታረፍደው ከተረፉ ቀሚሱን አንቄ ተቀበልኳትና ለማሚያ ለሰጣት እየሄድኩ ነው እንደው ታሪ ምን አባቴ ላድርግ እውነት ከልቤ ነው ያስደሰትከኝ ወንድም የወንድሙን ጥቃት አይወድም የሚባለው አሁን ገና ነው ይገባኝ የሳሚ ነገር እኮ አይታወቅም ደግሞ ለምን ተቀበልካት ብሎ ያዙ ልቀቁኝ ማለቱ አይቀር አንተ መለኮት ተጣም በቃ እንደምንም አድርጋ አሳመነው እስኪ ሞክራለሁ በቃ እሺ ደረስክበትን አሳውቀኝ እሺ እሺ ሄዱይ እሺ
ምላጭ ና ደስ ወይዬ ዱዬ የኔ ጣፋጭ የኔ ቆንጆ ቆይ እኔ አንተ ልጅ ምን ባደርግ ነው የሚሻለው? ደሙ ምን አጠፋው? ምን አጠፋው? ቆይ ምላጭ አንተ ሳታጠፋ ያልክበት ቀን አለ እንዴ? እኮ እስካሁን እኮ ጨዋ እንደሆንኩ ነው የማውቀው አይደል? ና ቁጭ በል ቁጭ በል። ዛሬ ክስ ቀርቦብሃል። እንዴ ማን ነው የሚከሰኝ? ስሬን በአግባቡ ሰርቼ አስረክቤያለሁ። ፍላጎት የምትባል ልጅ መታ ከሳለች። እንዴ ምን ብላ? አላቅም ተጠቀመብኝ ምናምን ነው ያለችው። እኔ እሷ ሶፍት ነች እንዴ ነው የምጠቀምባት? አልቀለድኩም። እሺ የምሬን ነው። ቆይ ምን አድርጋት ነው? እስኪ ሄዱዬ በሞቴ ምን አደረጋለች? ምላጭ ወይ ሄዱዬ አሁን ማወቅ የምፈልገው ቆይ ምን ብታደርጋት ነው እንደዛ ስቅስቅ ብላ ያለቀሰች መታ ይከሰሰች? ወይ የኔ ነፍራቅ ትስቅስቅችልኝ። ይኸውልህ ምላጭ ውርድ ከራሴ እሺ። እርምጃ ሳልወስድ አሁኑን ያደረካትን ነገር ንገረኝ። ያው ከዚህ ስራ ውጪ እኮ አብዛኞቹ የሚያውቁኝ ብሔራዊ ቀማሽ በሚለው ስሜ ነው። ምንድነው የምትቀምሰው? አይዱ ደግሞ የሚቀመሱን ነው። የሚቀመስ ስትል ማለት ለምሳሌ ምን? ያው ቡና፣ ሻይ፣ ወተት፣ ጣፋጭ ነገሮች፣ ስኳር ነክ ነገሮች እቀምሳለሁ። አልመርጥም። እሺ እስቲ ቀጥል። ከስሜ ታሪካዊ አመጣጡ ልጀምርልሽ? ከፈለከው ጀምር፣ ብቻ ወደ ነጥቡ ግባ። ያው ሁላችሁም እንደምታውቁት በደረጃ ምዘና ላይ አባቴ ቀማሽ ሆኖ ይሰራል። ያው ቀማሽ ቡና ማለት ነው። ምላጭ በፈጠረ እንደው በእናትህ ወደ ዋናው ነጥብ ግባ። የኋላው ከሌለ የለም የፊቱ ሲባል አልሰማሽ? እሺ እሺ ቀጥል። ያው አጥር ሳደርግልሽ ፍላጎት ልቅ መስልሽ አልኳት። ምኑን? አንቺ ደግሞ ቡና ነው። ቡና ቸርቻሪ አይደለች? እሺ ከዛስ? አንዴ ቀመስኩታ። በቃ ግን አይጣፍጥ። ምኑ? ቡና ነው። ቆይ እሺ ታዲያ እዚህ መታ ለምን አለቀሰች? ያው ስለማይጣፍጥ ነው። ምላጭ ደሜን አታፍለው። እሺ አሁን ወደ ነጥቡ ግባ። እንዴ በቃ ቡና አይጣፍጥም ብዬ እንግልጹና ከኳት። ምላጭ እኔ አንተ ላይ በሚቀርቡ ስሞቶች አቅሌ ልስት ነው። እሺ እና ደግሞ ሄደ ፍላጎትን ይቅርታ ጠይቃታለህ። ከዚህ በኋላ ደግሞ አንተ ላይ ምንም አይነት ስሞታ መስማት አልፈልግም። እሺ ደግሞ ምን ሆንክ? የአባቴን ሌጋሲ ላስቀጥል እንዴ? ምን ይሄ መቅመሱ ነው። ምንድነው የምትቀምሰው? ቡና ነው። ሂድ ወደ ስራ ሂድ ከዚህ። ኧረ ሂዱ። እንዴት አሪ ዛሬ ስራ ገባም እንዴ? እባክህ ማሚዋን አፍቀኛለች። በዛ ላይ ደግሞ አንተ ያስተኮስከውን ቀሚስ ልሰጣት ነው። የኔ ፍቅር ሰጣህ ነው አይደል? ታስብልኛለች እኮ። ኧረ እባክህ ላንተ አስባለህ። አንቄ ነው የተቀበልኳት። ቆይ ታሬ ግን አንተ ጓደኛዬ ነህ? አዎ ነኝ። ምን ታስመስላለህ? እንደሆነ ማን ይሙት እኔ ቀሚሱ እንደተቀበልኩ ተረፉ ሳትነግር ቀርታ ነው። እሱማ ይሄን አግኝታ ዘፍናብን አይደችው። ታሬ ምን አባቴ ላድርግ? ፍቅር እኮ ሸብቦ አስሮኝ ነው። ሳሚ አንተ እኮ ለሁላችንም ምሳሌ ነበርክ። ብርቱ ሰው ነህ። እናቱን የሚወድ ለእናቱ የሚሞት ስራ ወዳድ ለውጥን የማይፈራ ለጓደኞቹ ደጀን የሆነ የሰው ፍቅር ያለው መልካም ሰው። ቆይ እንዴት ፍቅር ለማይገባት ለዛች ምናምን ቴብል ይሄን ሁሉ ነገር ታጣለህ? ታሬ ምን አባቴ ላድርግ? አፍቅሬ እኮ ተሸነፍኩ። ቆይ እሺ ወንድሜ እናትስ ያለ አንተ ማን አላቸው? እማን ምን ያህል እንደምወዳት ታውቂል? ታሬ ሳሚ ማሚን እንደምትወዳት አልጠራጠርም። ግን በአንተና በእናትህ መካከል የገባች ትልቅ እንቅፋት አለች። ያንን እንቅፋት ደግሞ ፈንቅለ ካላወጣ እመነኝ ወንድሜ በኋላ ላይ በጣም ታዝናለህ። ቆሽ ታሬ ምን አድርግ ነው የምትለኝ? በጭፍን አትጓዝ። መመርመር ያለብህን ነገር መርመር። እዚህ ፍቅር ፍቅር እያልክ አትጃጃል። በልንካ ለማሚ ደስታት ሳቋን አፍቆኛል። ያዚልኝ ቀጠሮ ቦታ ምረጪና ቦታ ምረጪና ወይ ሀረር ወይ ሸገር አስይዥ ነይና ናስይዥኝ ነይና። ማነው ደግሞ ቂጡን የጣለው? እናታችሁ ምን ፈልገሽ ነው ፍሬድ? ትናንትና ማለት ባለፈው ዕለት
የቅጥር ማስታወቂያ ወጣችሁ ነበር እና ተመዝግቤ ነበር እና ዛሬ ደውላችሁ ጠርታችሁ ነው። እንኳን ደህና መጣ። አምባሳደር ከተማ እባላለሁ። የዚህ ማናጀር ነኝ። እኔ ደግሞ ገረመው ደጀኔ እባላለሁ። እሺ በቃ እንኳን ደህና መጣ ገረመው ደጀኔ። ና ተቀመጥ፣ ተቀመጥ። እዚህ ጋር ተቀመጥ። እዚህ ዙፋን እቀመጣለሁ። የተግባር ፈተና ከመጀመራችን በፊት የቃል ፈተና አለ። ለመፈተን ዝግጁ ነህ? ዝግጁ ነኝ። ኃይል ስጦስ ከውስጥ ዝግጁ ነኝ በል። ዝግጁ ነኝ አትበል። እሺ የመጀመሪያ ጥያቄ የማስታወስ ጥያቄ ነው የሚሆነው። ስሜን ማን ነበር ያልኩ? ምን ያረከም ለመልስ ነው? እሺ መልስ። አምባሳደር ከተማ። ልክ ነው እንዴ? ተሰማ ነው ከተማ ነው ያልኩት። በቃ እንዳልፎክር ልክ ነው ልበል። ተሳሳትኩኝ እንዴ? አንተ ጎበዝ ዋናዬ ጎበዝ አማነኔ ጎበዝ አንተ ጀግና ነህ፣ ታስታውቃለህ። አመሰግናለሁ አምባሳደር ከተማ። አተ እንዴ ብንቀኝ ነው አቶ ሳትል ስም የምጠራው? ወይ በጣም ይቅርታ አቶ አምባሳደር ከተማ። ሁለተኛ እንዳይለመደሽ። ይሄ ሀብት ዝም ብሎ የመጣ እንዳይመስል። በቀን 100 ሰዓት ለሊት ደግሞ 200 ሰዓት ሰርቼ ያመጡት ሀብት ነው። ግን እኮ አቶ አምባሳደር ከተማ በአንድ ቀን 24 ሰዓት ነው ያለው። አይገርምም? እኔ ብቻ እኮ ነኝ 100 እና 200 ሰዓት የምሰራ። አንተስ ለመስራት ፈቃደኛ ነህ? አዎ አለቃዬ። አለቃዬ ምን? አልገባኝም። በቀን ስንት ሰዓት ነው የምትሰራው? 100 እና 200 ሰዓት። በጣም ጥሩ። አሁን ሁለተኛውና ዋነኛው ጥያቄ የወንዶች ጉዳይ ነው የሚለውን ፊልም አይተዋል? አዎ አይቼዋለሁ። በጣም አሪፍ። ባይገርም 30% የሚያሰጠው መልስ ነው የመለስከው። ቀጣዩ ጥያቄ እኛ በሀገር አቀፍ ውስጥ የምንንቀሳቀስ የጣውላ ቤት ሰራተኞች ከወንዶች ጉዳይ ላይ መሪ ቃል ወስደናል። እሷ ቃል ምንድን ነች? ባይገርም ይህን ጥያቄ የማይመልስ ሰው የፈለገ የተግባር ፈተና ጎበዝ ቢሆን እዚህ ድርጅት ውስጥ አይቀጠርም። ወይኔ ጉዴ! አላውቀውም። በመጣበት እግር ቀጥ ብለህ ውጣ። አንተ ለዚህ ድርጅት በቂ አይደለም። ይሩጣ። ግን አቶ አምባሳደር ከተማ ልክ አሉን አላውቅም። ግን አንድ መወዳት ያደርጋለች። ምንድን ነው እሱ? ከውጭ የመጣው ማንነቴ ይልቅ እዚህ ያለው አናጺነቴ ውስጤን ፈንቅሎ ወጥቷል እና አዲዲት በዘነዘና ዋው ዩ ዲዲት በዘነዘና። እሺ እንኳን ወደ አናጢነት መንደር በአናጢነት መጣ። ምን ልሸለም? ይሄ ውድ ነው። እንኪ ይሄ ሸልም ያለው እኔ አውቃ ለግብቀው በኋላ ተፈቀድከዋል። በቃ ተቀጠርኩ። ኦኬ ለመቀጠር ነው እንዴ? እዛ ክፍል አንድ ሴት አለች። እሷ ነች ማናጀሯ። እሷን አናግራት። አንተ ማናጀር አይደለም እንዴ? ምን ታደርገዋለህ እንግዲህ። የፈጣሪ ስራ ድንቅ ነው። ሲፈጥረኝ የማናጀርነት የተጀነነ ባለ ሀብት ፌት ሰጥ። አይ አባቴ ታያለህ። እነሱ በሰፈተኝ የነበረው ምንድን ነበር? ያው ዛሬ ጀለሶችም የሉም፣ ስራም ወፍ ነው። ፈጣሪ አይደብረ ሲለኝ አንተ እጄ ላይ ጠብ አረገሽ። የኔ አባት ባለጌ። ማንን ነው ባለጌ? አንተ የመጨረሻውን ፈተና ወድቃል። ሂዱታ ማለት የመጨረሻ ፈተናን ወደክ። ደንበኛ መጥቶ ጓገጭ ቢልብ ልሰርበው ነበር። ሂዱታ አይኔ ውጣ። ኧረ አቶ አምባሳደር ከተማ በጣም ይቅርታ፣ ሁለተኛ አይደገመኝም። ጋር ግን ለምንድን ነው ፈትነኝ? 100 ቁጭ ብድግ ስራሽ። እሺ ሽልማቴን ያዙልኝ። 1 2 3 4 5 ልከረለው በደንብ ልስራ። 6 7 ምን እያደረክ ነው? ቆይ ምንድን ነው እየተካሄደ ያለው? 8 አለቃዬ አቶ አምባሳደር ከተማው 9 እኔን ለመቅጠር ፈተና እየፈተኑኝ ነው። 10 ይቅርታ የኔ ወንድም ይኸውልህ 11 እንደዚህ የሚባል ነገር የለም። እሺ የምታደርገውን ነገር አቁም። እሱ ሰራተኛ ነው እንጂ ቀጣሪ አይደለም።
ምን ምላጭ ይሄንን ነገር በኋላ እንነጋገራለን። እሺ አሁን ግን ላይ አልፈልግም። ኧረ ሂዱ፣ ያልገባሽም ላስረዳሽ። ነገርኩ። በቃ ላይ አልፈልግም። ሂድ ከዚህ ሂድ። እንዴ ይቅርታ ነው። እሺ ችግር የለውም። ምንም አይደለም። ተመስገን ፈጣሪ ተመስገን፣ ምስጋና ይግባ። ይሄንስ ማናየበት ተመስገን፣ ተመስገን አባቴ ከሙሉ ጤና ጋር ተመስገን፣ የኔ ጌታ ተመስገን። ማሚዬ እንዴት ነሽልኝ? የኔ ልጅ አንበሳይ ደህና ነህ? ደህና ነህልኝ? ደህና ነሽልኝ ማሚዬ? እንዴት ነህልኝ? አለሁልሽ። ሳላይሽ እኮ ስራ አልገባም ብዬ ተመለስኩኝ። የኔ ልጅ ትናንት እኮ ብትቀር እንዴት ቅርቅር አለኝ መሰለ። ትናንትና ማሚዬ የሆነች ጉዳይ ነበረችብኝ። እሷን ላስጨርስ ሄድኩኝና በዛው መሸብኝ። ወደ ቤት ገብቼ ቀረ። እሰይ ይኸውልህ የኔ ልጅ እንደው ትንሽዬ ይዤው የመጣሁት ምግብ አለ፣ እንደው ላጉርስ እስቲ። አይ ማሚዬ እንዴት እንደምወድሽ እኮ ላንቺ የቋጠርሽው ምሳ ለኔ አብልተሽ ጾምሽልት። አይ እኔ ቁርሴን ዘጭ ብዬ ነው የወጣሁት። እንደው አፈርሶ ሆነልህ። ግድ የለም አንዴ ጉረስልኝ። አይ ማሚዬ ያንቺን እጅ እንዴት እንደምወደው ያውቁሽ ስለበላውኝ እኮ ነው እናቴ። እማ ወይዬ ልጄ በዓል እየደረሰ ማለት? አዎ የኔ ልጅ። እኔ ደግሞ ለወዷ እናቴ ለበዓል የሚሆናት ቆንጆ ስጦታ አዘጋጅቼላታለሁ። ልጄ እንደው ምን አስጨነቀ? እንዴማ ላንቺ መጨነቅ አይደለም በሞትልሽስ። ኧረ አንበስ ይሄ ልጅ አንድ በለው። ምርቃትሽን ፈልጎ እኮ ነው። አዎ የኔ እናት ምርቃትሽን ፈልጌ ነው። እማ ለኔ እኮ በምድር ላይ ያለኝ ትልቁ ሀብቴ አንቺ ምርቃት ነው እንጂ። እሺ ልጄ እሺ ልጄ፣ እንደው ፈጣሪ ረጅም እድሜ ከጤና ጋር ይስጥ። አሜን። የሰራኸው ገንዘብ ይባረክልህ። አሜን። ጤነኛ ሁን ልጄ። አንበስዬ አንተም እንደው ተባረክ። አንተም የሰራኸው ሁሉ ይባረክልህ። ደግሞ ፈጣሪ ጓደኝነታችሁን ይባርክላችሁ ልጆቼ። ማሚዋ አንቺ ከምትሰጪ ምርቃት በላይ ምን ሀብት አለ? ያው እኛም ደግሞ ሰርተን ተለውጠን አንቺን የምናሳርፍበት ቀን ሩቅ አይደለም። እስከዛው ደግሞ እግዚአብሔር እድሜና ጤና ይስጥሽ። አሜን አሜን አሜን። አንተ አሜን አትልም እንዴ? አሜን። አማ አንቺ እኮ ለኔ ወጌ፣ ሀብቴ፣ ማረግ ሽልማቴ ነሽ እናቴ። በጣም ወድሻለሁ ልጄ። እኔም እወድሃለሁ ልጄ። አንበስ አንተንም እወድሃለሁ ማሚዋ። እኔም በጣም ነው የምወድሽ። በቃ አሁን ስራ እየረፈደብን ስለሆነ እንሂድ። ወደ ማታ መተን እናጫውትሻለን። እሺ ልጆቼ፣ እሺ በሉ ሂዱ። ሰላም ዋሉልኝ። ክፉ አይንካችሁ። እሺ ተባረኩ። በሰላም ግቡ። አሜን ማሚ። እንመጣለን። እሺ ልጆቼ። ፈጣሪ ልጆቼን ጠብቅልኝ፣ ልጆቼን ጠብቅልኝ አባቴ። ተመስገን ተመስገን። ያቺ ሞልቃቃ እባክሽ መታለች። በምንም ልንግባባ አልቻልንም። ምንድን ነው የምትለው? ሳሚን ውለዱት እያለች ነው። ታዲያ እንዳልገባ አልትነግራትም ነበር? ነግሬያታለሁ። እቺ የኪስ ላቢያጆ። እሺ መጣ። ሄዱ። ይሄ ካልሆነ እኔ ላውራት እችላለሁ። ችግር የለውም ያወራታለሁ። መጣው። እሺ አቤት። አንድ ፍቅረኛ ፈልጌው ነበርና ትጠሪልኛለሽ? ያለ ነገር ፍለጋ ካልሆነ እኮ እንዳለ አውቃለሁ። ይኸውልሽ እኔን እዚህ ድረስ ከማስለፋትሽ በፊት እንዳለ ካሰብሽ ሄደሽ አታየውም ነበር? ይቅርታ፣ እኔ እዛ ውስጥ ገብቼ ልብሴ ማቆሸሽ አልፈልግም። እባክሽ ጥሪልኝ። እሱ መብትሽ እና ጥሪልኛ። ያልኩሽን አልሰማሽኝም እንዴ? የለም ድሮንም አንቺ ማውራት የኔ ጥፋት ነው። እሺ ቆይ እኔ ላይ መተሽ እንደብድ ከምትሆኚ ለምን አትደውይለትም? እብድያች ባትሳደቢና ብንከባበር ምን ይመስልሻል? ዛሬ ደግሞ ጫና ያለው ነው ባካችሁ። ይኸውልሽ እኔ ስራ ትቼ ነው የመጣሁት። ገባሽ? ከፈልክሽ ደውይለት። ስልኩ ዝግ ነው ደግሞ ውስጥ ነው ያለው። ባይሆን እንኳን ደግሞ ያለበትን በደንብ ታውቂያለሽ። ሴትዮ ደሜን አታፊው። እሺ ደግሞ እኔ አንቺ ሳሚ ጠባቂ አይደለሁ። ፍቅረኛው እኮ አንቺ ነሽ፣ ነው አይደለሁ። ስለዚህ የት ወጣ የት ገባ ልለው አልችልም። ተይ እባክሽ፣ ነፍስሽ እስከሚጠፋ ድረስ እንደምትወጂው ማለት ነው ይመስልሽ?
የዛሬን ያርጉና እኮ ጓደኛ ማቾች ነበር። ሳሚ መቼም ቼክ አያረግሽም ታውቂያለሽ። ከወንድምነት የዘለለ ቅንጣት ታክል ፍቅር አይሰጥሽም። እና በሰውት እየገባሽ ባትበጣብጭና ጊዜሽን ባታጠፊ ደስ ይለኛል። እሺ ትልቁ ችግርሽ ምን እንደሆነ ታውቂያለሽ? ኦ የኛ አቂ እስኪ ትልቁ ችግር ምንድነው? ባክሽ ልስማሻ። ፍቅርን አለማወቅሽ። ተይ ባክሽ፣ እኔ ፍቅረኛ ያለኝ ቲቲ ነኝ ፍቅርን የማላውቀው። ለዛውም ደግሞ እንዳንቺ አይነት ቆሞ ቀር ፍቅርን አውቆት ማለት ነው። አይሽ አይደለ? አይምሮሽ ከስድብ ውጪ ሌላ ምንም ነገር የማያውቅ ድፍን ድንጋይ ነሽ። መስመር ባንተላለፍና ባትሰርኝ ደስ ይለኛል። እሺ ትስደቢ ትለኛለች እንዴ? ባካችሁ ቆይ አንቺ ቅቤ የቀባሽ ነው ያለሽ? አሁንም ልንገርሽ አይደለ? ፍቅርን አንቺ በፍጹም አታውቂው። ፍቅር ሰጥቶ መቀበል ብቻ አይደለም። እሺ ፍቅር መስፈርት የለውም። አንድ ሰው ስትወጂ ከዛ ሰው ምንም ነገር አትጠብቂ። እኔ ሳሚን የምወደው ከሱ ምንም ነገር ሳልጠብቅ ነው። አንቺም እውነተኛ ፍቅር ካለሽ ከዛ ሰው ምንም ሳትጠብቂ ነው ልትወጂ የምትችይው። ገባሽ? ጨረሽ? ከገባሽ አዎ። አልገባኝም። አሁን ትጠሪልኛለሽ? ከፈለግሽ ሄደሽ መጥራት ትችያለሽ። ድሮንም እኔ ነኝ ለራሴ ክብር የሌለኝ። አትመጥኝኝም እኮ። ልክ ነሽ። እኔና አንቺ በፍጹም አንመጣጣንም። ቅንቅናም ደሃ ስታስጠላ። እኔ አልሰድብሽም። እሺ ይልቁኑ ጸልይልሻለሁ። ተረፉ ደወለች። አሁንም ልትብኝ ነው። አረ ተሪ ማታ እኮ መብራት ጠፍቶ በቃ አልደወልኩላትም። ድምጿ ናፍቆኛል። በእናትህ ስጠኝ። ስታየኝ የስልክ ኦፕሬተር መስላለሁ። አረ ተሪ ምን አለበት ስለ ፍቅር አምላክ ብለህ ድምጿ ልስማ። ስጠኝ። ቆይ መጀመሪያ ተረጋጋ። ምን እንደምትለኝ ልስማ። ምን ፈለግሽ? ሳሚ ቆይና እኔ ምን ቤት ነኝ በእኔ ስልክ የምትደውይው? ስደውልለት ስልኩ ዝግ ነው። ስራ ቦታም ሄጄ አጣሁት። ያው ካንተ ጋር ከሆነ ብዬ ነው የደወልኩልህ። ትናንትና እኮ ዝተሽብኝ ነው የሄድሽው። እንደምረዳሽ በምን እርግጠኛ ነሽ? አማራጭ ስላጣው እንጂ አንተ ጋር ባልደውል እኮ ደስ ይለኝ ነበር ታውቃለህ። እኔም እንድትደውይልኝ አልፈልግም። እባክህ ናፍቆኛል። ታገናኘኝ ትችላለህ? የለም አራለው ታሪ እኔም ፈልጋ ከሆነ በእናትህ አገናኘኝ። በገዛ ስልክ ያለ መገናኘት መፍትሄ መሰለኝ። አረ ስለ ጓደኝነታችን ብላ አገናኘኝ ታሪ። አጠገቤ ነው አይደል? ምን አለ ፍቅር መቀስ ባትሆን። ካንቺ በላይ ፍቅር መቀስ አለ እንዴ? ታሪ ወንድሜ በእናትህ አገናኘኝ። አሬ ምን አይነቱ ጀንፈሉ በእግዚአብሔር። የኔ ፍቅር አትበለኝ እሺ። ተጣልቻለሁ። አረ የኔ ፍቅር ይቅርታ አድርጊልኝ። ማታ እኮ መብራት ጠፍቶ ስልኬን ቻርጅ ስላደረኩት ነው። እኔ ደግሞ ሳጣ እንዴት ንፍቅ እንዳልከኝ ብታይ። ትላንትና ራሱ ደብሮኝ ነው ያልኩት እና ያልከኝን ነገር አደረክልኝ። የኔ ፍቅር እሱማ አልተሳካልኝም። ድሮም እንደማትወደኝ እኮ አውቃለሁ። ዛሬ እንደሷ አትበይ የኔ ፍቅር። እኔ በጣም ነው የምወድሽ። ብትወደኝማ ኖሮ ከዛ ጅል ጓደኛ አስመልሰህ ታመጣልኝ ነበር። ታዲያ ጅል አይደለም ጅል እንድትዩ አልፈልግም። ምን ለጓደኛ ተደረበ እኔን? እሺ ሁለተኛ አጠገቤ እንድትደርስ አልፈልግም። እሺ አረ የኔ ፍቅር እኔ እኮ ለማለት የፈለኩት። እሺ አሁን ይቅርታ ጠይቀኝ። ለምኑ? ስለተቆጣኝ አፍጥነው። እሺ ይቅርታ። እሺ አሁን ቁርጦ ንገረኝ። ቀሚሱን እያመጣህልኝ ነው? የኔ ፍቅር እሱማ እኮ ለእናቴ ስጦታ ነበር። ለእሷ ሰጥቻታለሁ። ከፈለግሽ ግን ለአንቺ ሌላ ገዛልሻለሁ። አልፈልግም። ከፈለክ ገደል መግባት ትችላለሽ። ሄሎ የኔ ፍቅር ዘጋችሁ። አሁን ገና በሰልከ? አልገባኝም። ሰላማዊው እኮ ቆፍጠን ስትል ገርሞኝ። እንዴት አረ ረሳኸው እንዴ? እናቴ እኮ ናት በማንም በምንም የማልቀይራት። ይኸውልህ እኔም ማቆሳኝ ይሄ ነው። ጓደኛ መስታወት ነው የሚባለው ለዚህ አይደል? ቀላለኝ። የተረፉ ፍቅር እኮ እንደተጨመቀ ፎጣ ጨርቅ አድርጓል። ታሬ ለሁሉም ነገር አመሰግናለሁ። ግን ፍቅሬን ተረፉ ስትላት ይደብረኛል። ታጥቦ ጭቃ ማለት አሁን ነው። ምን አባቴ ላድርግ? በእናቴ ድርድር እንደማላቁሎ ቲቲንም ስትናገርብኝ እኮ ይከፋኛል። ይመቸ እና ሁሉ ስራ እየረፈደብን ነው የሚችለው። ሁለቱ ሳጥንስ ምላጭ? አንተ ምን ነው ለምቦ ጭንጥ ላይ ተቀመጥከው? መሄዴ ነው እኔ መሰናበቴ። አንተ እንኳን አትናገርም እንዴ? ምን ሆነ ነው? ተናገር እንጂ። አኬዱ አምራለች መሰለኝ ልጭረኝ ነው። አዲስ ሰራተኛ ልቀጥር ጠርጥሬ ነበር። ይሄ ደግሞ ጥሬ ጣውላ ያስውጥ። ምንድነው የምትጠረጥረው? አይ መላጭ ሰምን መላክ ያወጣዋል ለሚባለው እኮ አንተ ነው ምሳሌው። አሁን እሺ ስለ መድኃኒዓለም የቆሰለ ማርማት ተገቢ ነው? እየተሰጣጡ ካልሆነ ዘመኑ
አይነቃነቅም አይገፋም ቀኑ ወዲያ ወዲህ ስተንገዲ ስልቻ ቀልቀሎ ስልቻ ዝም ብለሽ ተቀበይ የሰጥሽን ብቻ ወዲያ ወዲህ ስተንገዲ። አንተ ብኩ ፋውሉን አበዛው እንዴ? ቆይ እኔ ምን ላድርግ? ከአባቴ ወረስኩኛ። ምኑን? ቡና መቅመሱን ነው። አየኔ ብሔራዊ ቀማሽ ይሄኔ ሰፈር ቡና እኮ በቃ ቀምሰ ቀማም ሰው ሁላችንንም አነቃህነ። ቆይ ይሄን ፊት ስታዩት ምን ይመስላችኋል? ቀማሽ ልክ ብለሃል። ጥራቱን የጠበቀ ቡና ለማወቅ መቅመስን የመሰለ ጥበብ የለም። እሺ አይ ብላጭ ይሄ አራዳ የሆነ ምላስሽ እኮ ነው እያሳሰቀ የሚገዘግዘ። እኔ ግን ዝም ብዬ ሳስበው መባረር ጥሩ ሲሆን አይቀርም። ኧረ እባክህ እሺ እባክህ። ኤፌ ሰናኩ ያለ ቦታው ተንከራተተ። ከዚህ እንጨት ቤት ወጥቶ ከፍ ማለት ነበር። እንደዛ ከሆነማ በቃ ሸኙኝ ልሂድ በቃ ይዘጋጅልኝ ሻንጣዬ። ሸኙኝ ልሂድ በቃ ይዘጋጅልኝ ባይ ባይ ደህና ሁን አትበይኝ ባይ ባይ አትበይኝ ሰጋለው ባይ ባይ ወጥተሽ እስክትገቢስ ባይ ባይ ሆኜ ሆናለሁ ባይ ባይ ምንድነው ታሪክ? ሳሚ አድርግልኝ። ታሪ ምንድን ነው የተፈጠረው? ቆይ ምን ሆነው ድጋሚ አሞት ነው? መልስልኝ እንጂ ዝም አትበል። ደህና ነኝ ሄዱዬ። ምንም አልሆንኩም እኮ። ደግሞ ካለ ብለህ ታወራለህ እንዴ? ቆይ ስንት ነገር ተነጋግረናል። እሱማ ታየው ብለሽ ነበር። እሺ ተነስ። ሄዱዬ ምንም አልሆንኩም እኮ። ተነስ፣ ሆስፒታል እንሄዳለን። ምንም አልሆንኩም እያልኩሽ ሄዱዬ። ብሎ ነገር የለም፣ ሆስፒታል እንሄዳለን። አንተ ተነስና ሆስፒታል ሄደህ መታየት አለብን። ብቻ መቆም ትችላለህ? ምላጭ እዚህ ያለውን ስራ እየሰራችሁ ጠብቁኝ። እሺ ሄዶ ነው ያብረሽ ልጅ። አይ እዚህ ሆነ። ችግር የለውም ታዲያ። ሄዱዬ እኔ እኮ ገብቼ መውጣት እችላለሁ። ደህና ነኝ አሁን። ታይቼ እመጣለሁ። እሺ ብቻህን ትቼ? አረ ችግር የለውም። እኔ ደህና አይደለሁ። ታይቼ መውጣት ብቻ ነው። እሺ ሄዱዬ አታስቢ። እሺ ሁሉም ነገር ጥሩ እንዲሆን ጸልያለሁ። እሺ ምንም አይፈጠርም። ቁጭ ብለሽ ጠብቂኝ። እሺ አይዞሽ፣ ተረጋጊ። አቶ ሳሙኤል ውጤት ደርሶኛል፣ አይቼዋለሁ። አሁንም የምነግርህን ነገር ልብ ብለህ ስማኝ።
ቃል ተናግሬ ኤዲ ምን አዲስ ነገር አለ? አረ ምንም ጥሩ ዜና ነው የነገረኝ። እንትን ትንሽ ስለምትጨናነቅና እንቅልፍ ማጣት ምናምን ነው። እወቅልኝ እባክህ እንደምወድህ በኖርኩበት እድሜ በስካሁን ዘመኔ እንዳንተም ወደው ሰው የለኝም እኔ ትናንትናም ዛሬም ነገም ለከርሞ ልቤ አይለወጥም ሁሌም ያንተው ነው አንተ ያላየኸውን ቤት ፍቅርህ ውስጥ ሰርቶ ገብቶበት ተኝቷል መስኮት በሩን ዘግቶ ምን ስታረግ እንደምታረቅ ታውቃለህ አይደል? እሺ ምን ሳደርግ ነው የምትታረቂኝ? ግልጽ እኮ ነው። ቀምሱን ስትመልስልኝ ነው። ቆይ ግን ትወጂኛለሽ? ምን አይነት ጥያቄ ነው? ግልጽ ጥያቄ። ትወጂኛለሽ ወይ? አዎ በጣም ነው የምወድህ። ቆይ ግን ካፍሽ ነው ወይስ ከልብሽ? አንተ ምን ይመስላል? እኔ ባውቀው ምን አስደብቀኝ? ከልቤ ነው የምወድህ። የኔ እንደሆነ ታውቂዋለሽ። አንቺን በጣም ከመውደድ የተነሳ ያለኝን አይደለም የሌለኝን እንኳን አፈር ልሼ ነው የማመጣልሽ። አውቃለሁ። ታዲያ ለምን ይመስላል እንዲህ የምቀብጥብህ? ቆይ እኔ ሆነ አደጋ ቢደርስብኝና በሞት ምን ታደርጊያለሽ? ምን አይነት ጥያቄ ነው? ኧረ አትሙትብኝ። የጠየቅኩሽን መልሽልኝ። ስቅስቅ ብዬ ነው አማለክ ሰው። ከዛ ጥቁር ለብሽ ብዙ ጊዜ ማዘን ነው የሚመስለኝ። በቃ እንዴ ከማዘን ሌላ ምን ሊኖር ይችላል ታዲያ? ለነገሩ ልክ ነሽ። ከዚህ በላይ ምን ይደረጋል? እንዴ እኔ ፍቅር ምን ሆነ ነው? በጣም እያስፈራራኝ እኮ ነው ዛሬ። ምንም አልሆንኩም የኔ ፍቅር። አሁን መሄድ አለብኝ። በቃቸው። ወዴት ነው ጥላኝ የምትሄደው? ስራ መግባት አለብኝ። እሺ እኔ ፍቅር እወድሃለሁ። እሺ ሄሎ ሳሚ። ሄሎ ታሪ፣ ፈልግህ ነበር። ለኤዱ ሳትሰውቅ መውጣት ትችላለህ? ኤዱ ካንተ ጋር መስለኝ። እስካሁን አልደረሰችም እንዴ? አዎ ምን ተፈጥሮ ነው? እሺ በቃ ፈልግህ ነው። ከእንጨት ቤቱ ጀርባ ነኝ። ና በቃ እሺ። መጣሁ። ምላጭ። አቤት። ና እያየህ መጣሁ። ነው ተደርሽ። እሺ እንኳን ደስ ያለሽ። ልጁን በጭንቀት ልደፊ ነው አይደለ? ጭራሽ እየተከታተልሽ ነው ማለት ነው? አዎ እየተከታተልኩሽ ነው። ምን ታመጫለሽ? እናቱ ልክሽን ያለፍሽ አልመሰለሽም? ልክሽን ያለፍሽማ አንቺ ነሽ። ቆይ ልጁ ምን አድርግ ብለሽ ነው እንደዚህ የምታስጨንቂው? ይልቁንስ ልክሽን እያለፍሽ ያለሽው አንቺ ነሽ። እሺ ገባሽ አይደለ? ይኸውልሽ እኔ ካንቺ ጋር አፍ በመከፋፈት ክብሬን ዝቅ አላደርግም። እሺ ፍቅረኛዬ ነው ብለሽ የምታስቢ ከሆነ ለደህንነቱ በደንብ አድርገሽ ተጨነቂ። እሱን ለእኔ አትነግሪኝ። ገባሽ እንዴ? ኤዱዬ ወደ ስራ አልተመለስሽም እንዴ? ምን ትመለሳለች? አሁንማ እኮ አንተን በጉልበት ትቀማኝ እያሰበች ነው። ይኸውልሽ ስሚኝ፣ ጉልበት እግዚአብሔር ነው። እሺ ደግሞ እኔ ልመክርሽ ነው እንጂ ልቀማሽ አልመጣሁም። ልቀማሽ ብልም ደግሞ አልችልም፣ ምክንያቱም ሳሚ አንቺ ነው። እና እዚህ ምን ትሰሪያለሽ አንቺ? ሳሚ ፍቅረኛ አለው አልታየሽም እንዴ? እባክሽ ትሄጂልን። እሺ ሳሚ አሁን እንዴት ነው? ሴትዮ እኔ እያለ ምንም አይሆንም አልኩሽ እኮ። አሰሚም እንዴ? አታስቢ ኤዱዬ፣ አሁን እኮ ደህና ነኝ። ለዚህ ርካሽ መመለስ ሳይሆን ጭራሽ ኤዱዬ ብለህ ታቆላምጣታለህ። ዝም በይ። ትሰሚኛለሽ? ኤዱ ማለት ወርቅ ልብ ያላት ልጅ ናት። እሺ ሁላችንም ብንጨመቅ እንኳን አንደርስባትም። አንተ
እጅን አነሳ። ይቅርታ የኔ ፍቅር ተናግቼ እኮ ነው። ያው ከኔ እሷን አስበልጠህ አይደለ? ሂጂክ ነው። ምን እያልሽ ነው? አንቺ እኮ ፍቅረኛዬ ነሽ። ሄዱ ደግሞ የምወዳት እህቴ። አይመስለኝም። ሳታውቀው ሁለት አፍቅር እየተሰቃየ ነው ያለው። ምን እያልሽ ነው? የማይመስል ነገርም አታውሪ። ስለነበረኝ ጊዜ አመሰግናለሁ። እሺ ቻው። ትንትዬ እኔን ስለምን አትረጅኝ? አይከተለኝም እንዴ? አይኔ እያየማ አትቀማኝ። አየህ፣ ይሄን ያለው ነው የምወድህ። እኔም በጣም ነው የምወድሽ። እሺ ይዘኸኝ ጥፋ በቃ። ወዴት? አንተ ወደ ፈለክበት ብቻ አንተ ነው። በቃ እኔም አውቀው ቆንጆ ቦታ አለ ሁለታችን እንጠፋበት። ሄዱዬ ቻው። ሳሚ ራስን ጠብቅሽ። እሺ ሄዱዬ ቻው። ህመሜ ህመም ሞቴ ሞት ላይ መስል ሞቴ ሞት ላይ መስል ሞቴ ሞት ላይ መስል ለምን ደጅ ልጥና ለምን ልከተል ለምን ልከተል ለምን ልከተል እትያጣ በደል ተዋል ፈቅደልህም በስጋዬ ይብቃ ባጥንት ያትቀልድ በማስከፋት ተጽናኝ ተደሳች ባይጠፋ በዳይ ሰው ከመባል መቀጣት አይከፋ በዳይ ሰው ከመባል መቀጣት አይከፋ የባህር ወሽንፍር የጠዋት ጤዛነ የጠዋት ጤዛነ የጠዋት ጤዛነ በዚህ በጠዋት አቻኩለህ ስጠራኝ እንዴት እንደደነገጥኩ ብታይ። ይቅርታ የኔ ፍቅር አስደነገጥኩሽ አይደል? ትናንትና በጣም አሪፍ ጊዜ ነበር ያሳለፍነው። አዎ በጣም። ካሁን በኋላ ብዙ ጊዜያቶችን አብረን እናሳልፋለን። ግን ደግሞ የምን ደግሞ ግን ብሎ ማቅረፍ ነው። አንቺ እኮ ስትስቂ ስትጫወች ነው የሚያምርብሽ። እቺ ኤደን የምትባል ልጅ ያልሽ እኔ መቼም ነው ደስተኛ ማልሆነው። ኤዱ ደግሞ ምን አደረገች? አይታየህም እንዴ? አሁን ራሱ ካቆላምጠ ነው እየጠራሃት ያለው። አይሄድል ተቆጣጥረሃለች። በቃ ደግሞ ከኔ ውጭ ሌላ ሴት አቆላምጠ ስጠራ ደስ አይለኝም። ስራ ቦታ እኮ ሁላችንም እንደምንሆነው ግን ኤዱ እያልን ነው የምጠራት። ቢሆንም አንተ እኮ ቆንጆና ተወዳጅ ፍቅረኛ አለች አይደል? ሌላ ሴት አቆላምጠ መጥራት አይጠበቅብህም። ይቅርታ የኔ ፍቅር አስተካክላለሁ። ለዚህ እኮ ነው በጣም የምወደው የኔ ፍቅር። ቶሎ ነው የምትረዳኝ። እሱማ እኮ ግዴታዬ ነው። በጣም ነው የምወድሽ። ደግሞ ትላንትና የሰበርከው ልብኝ ሰርፕራይዝ አድርገህ ጠገነው። ደግሞ ምን አድርጌ ነው የሰበርኩት? እንዴ ረሳህ እንዴ? ያቺ ኤደን ተብዬ ፊት አይደል እንዴ በጥፊ ብላ ያጮልከኝ? እሺ ምን አባቴ አድርጌ ልጠገነው? አሁን ጠፍቶ ነው ወንድ አይደለክ? ስሜቴን ተረድተህ ሰርፕራይዝ አታረገኝ? እሺ እኔ ፍቅር ሰርፕራይዝ አድርግሻለሁ። ግን አሁን ለምን እንደፈለኩሽ ልንገርሽ። እሺ ንገረኝ። ለምንድን ነው የፈለከኝ? ከማዬ ጋር ይበልጥ እንድትቀራረቡ እፈልጋለሁ። የሆነ ሰዓት አብረሻት እየሄድሽ ጊዜ እንድታሳልፉ እፈልጋለሁ። ብቻ አሳልፍ ያልከኝ እኔ ቲቲን ጉሊት ተቀምጬ አይደለም አይደል? ምን አለበት የኔ ፍቅረኛሽ ናት ጋር አይደል እኮ። እኔ ቲቲ አናቴን ፀሐይ እየደበደበኝ ጉሊት ጋር ቁጭ እንድላው ፍላጎትህ ብቻ ማየን ዝቅ እያረግሻት እንዳይሆን። አይደለም እኮ የኔ ፍቅር ያልገባ ነገር አለ። ለዛ ነው። ምንድን ነው ያልገባኝ ነገር? ሞዴሊንግ ጀምሬ የለ ስኪን ኬር ላይ ነኝ እና ፀሐይ ቆዳዬን ከነካው ደግሞ በቃ ስራ አጣለሁ። ለካ ደግሞ እሱም አለ። ይልቅ በቃ ቤት አመቻችችን ቢሆን ከማዬ ጋር ይበልጥ እንድትቀራረቡ እፈልጋለሁ። የሚሆነው ነገር አይታወቅም። እሺ የኔ ፍቅር በቃ አሁን ወደ ስራ መሄድ አለብኝ። እደውልልሻለሁ። ምንድን ነው ሀሳቡ? ጉልሻጭ ሊያደርገኝ ነው እንዴ? እንዴት አደርሽ ሄድዬ?
እንዴት አደርክ ታሬ? በሰላም ነው? ይሄ ሁሉ መንገድ ዙሪያ ጥምጥም የመጣው? ትንሽ እኮ ስፖርት እንዲሆነኝ መንገድ ላርዘም ብዬ ነው። ታሬ ቤት ሄዱ። ቆይ በዚህ መንገድ ለምን እንደመጣ ማላቅ ነው እንዴ የሚመስል? ለምን ይሆናል ብለሽ ነው? ያው ትንሽ እርጅና እየተጫጫነኝ ነው። ለዛ ስፖርት ልስራ ብዬ እኮ ነው። አታስብ ታሬ፣ እኔ በጣም ደህና ነኝ። ያው ላያስችል አይሰጥም አይደለም የሚባለው። እሱስ ልክ ነሽ። ኤዲዬሞች በጣም እኮ ነው የምትገርም። ስራ ቦታ ላይ ሁላችንንም እንደ ጸባያችን ችለሽ ጥሩ መሪ ሆነሽናል። በዛ ላይ ምን ለመናገር እንደፈለኩ ገብቶሻል። እንደኔ ግን ሁሉንም ነገር በግልጽ ብነግሩ ባይ ነኝ። ቆይ ታሬ ምንድነው የምነግረው? ምንድነው ግልጽ ማደርግለት? የሚሰማሽ። እሺ እስኪ አንተ ንገረኝ፣ ምንድነው የሚሰማኝ? ፍቅር እኮ። ምን አይነት ፍቅር? ራስሽን እስከ መጣል የሚያደርስ አይነት ፍቅር። ታዲያ አሁን ገና ተሳሳትክ። እሺ እኔ ሳሚን የምወደው በወንድምነት ብቻ ነው። ኤዱዬ እኔ ከአንቺ በላይ ባላቅም ብትነግሪው ባይ ነኝ። ያለበለዚያ ግን ውስጡን በልቶ ነው የሚጨርስሽ። ቆይ ታዲያ ያልኩን አልሰማኸኝም እንዴ? ሰምቼሻለሁ። እና ከሰማኸኝ ውስጤን በልቶ ስለሚጨርሰው ፍቅር እንዴት ታወራለህ? ምክንያቱም እንደ ወንድም ስለማስብሽ፣ ከዚህ በላይ ፍቅሩን ይዘሽ ውስጡ እንድትጎጂ ስለማልፈልግ። ታዲያ ወድጄ እኮ አይደለም፣ ግን ደግሞ ነግሬ ህይወቱን እንዳልበጠብጠው ፈርቼ ነው። በእርግጥ በሰው ፍቅር ውስጥ መግባት ህሊናን ይከብዳል። ግን እመኝ ተረፉ ሳሚን የቀረበችው ወደው አይደለም ለጥቅሙ ብላ ነው። ግን እሱ ደግሞ በጣም ነው የሚወዳት። ስለዚህ ስሜቴን ተናግሬ ለበጠብጠው አልፈልግም። እንደዚሁ ጤና ሆኖ ካየሁት ራሱ ለእኔ ከበቂ በላይ ነው። ሄዱዬ እሺ ግን እስከ መቼ? በህይወት እስካለ። ግን ሄዱዬ ያንቺ ህይወትስ እሱን እየጠበቁ መኖር አይከብድም? እኔ እኮ ያፈቀርኩት ለት ነው እሱ የሆንኩት። ደግሞ አፈር እስኪጫነኝ ድረስ እጠብቀዋለሁ። እኔ ግን እንደዚህ አይነት ፍቅር አይቻለሁ። እኔም ሳይዘኝ በፊት አይቻላል። አይ ሄዱዬ ምርጥ ልብ እኮ ነው ያለሽ። እንሂድ አይደል ወደ ስራ? ታሬ ትላንትና ምንም እንቅልፍ ሳይወስደኝ ነው ያደርኩት። በቃ ስለ ሳሚ ዝም ብሎ እየተጨነኩ እያቃዣኝ ምናምን ነበር። በዛ ላይ ስደውለት ራሱ ስልኩ ዝግ ነው። እኔ ሞክሬለት ነበር። አንዳንዴ ማታ ስልኩን ያጠፋል ወይ ደግሞ ባትሪ ዘግቶበት ነው የሚሆነው። አትጨናነቂ። እኔ እንሂድ። አይ ሄዱዬ Hey, this is the ice cold, the sunshine, the white gold. Na 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 na, the masterpiece, twice, alright. Na na, the masterpiece. Go sing hallelujah, woo! Go sing hallelujah, woo! ኧረ ቀስ ብለሽ ረሹ። ምኑን ነው የማርሰው? አናትሽን ነዋ። ያለ ትራክተር እኮ በባላይ መንገድ አረሽው። ባልከበር ምን ልታመጣ? ወላጅ እንደውም ወላጅ ተመጣ እንዳትመጣልኝ ውጣልኝ። ወይ በጣም ይቅርተኝ ወንድም። አባቴ ጣውላ ላይ መጣ ክፍለ ሀገር ሄዷል እንጂ ይዤው መጣ ነበር። በጣም ጥሩ። አባት ሲመጣ እንድታመጣ በቃ እሺ መጣሁ። ለመሆኑ አንተን ማን ልበል? አቶ ገረመው ደጀኔ ይባላለሁ። ወይ ለካ ራስ አቶ ይባላል። በቃ ገረመው ደጀኔ። ኧረ አባቴ እንዴ ልታበረኝ ነበር እኮ አራግበህ። ይቅርታ። ለማንኛውም ማይክል ጃክሰን እባላለሁ። እኔ ባላበርም እኮ ተሽከርክረ መሬቱን ቦርቦር ልገባ ነበር። አያስቅም። ቁጭ በል። ኖ እሱን ያሰብራል። ታች ቁጭ በይ። አቶ ማይክል ጃክሰን ስላወኩት በጣም ደስ ብሎኛል። አቶ ሳይሆን ኢንተርናሽናል አርቲስት ማይክል ጃክሰን። እሺ አቶ ኢንተርናሽናል አርቲስት ማይክል ጃክሰን ስላወኩት ደስ ብሎኛል። አቶን ጣላት። ወዴት ልጣላት? ገደሉ ጋር ይሻላል ልጣላት። አቶ ጥያታለሁ። ለመሆኑ ምን ፈልገህ መጣ? ወይዘሪት ሄደንን
ደግሞ እኮ ትናንትና የቀን ፈተና ፈትነውኝ ከ100 አመጣው እና ደግሞ አይዲት በዘነዘና አሁን ተሰማኝ። ምኑ ዘነዘናው? ወይዘሪት ሄደን ነገ በጠዋት ናና ከሰራተኞቹ መሀል አንዱ የተግባር ፈተና ይፈትናል ብለው ነው የመጣሁት። አይ ፈጣሪ፣ እንደው አትደበስ ስትል የፈጠርከኝ አንድ ብርቅዬ ሰው እኔ ብቻ ነኝ። ይቅርታ አቶ ኢንተርናሽናል አርቲስት ማይክል ጃክሰን፣ ይቅርታ አድርጉልኝና ተሳስተዋል። ምኑ? አባቴ ሰው ሲሳሳ ስታየ አልፈዝም እንዳትል ብሎኝ ነበር። እቺን ይወዳል ጃክሰን ስትኝን የፈተና ወረቀት እመስላለሁ እንዴ? ዝም ብለህ የምታርመኝ? አይ እንደዛ እኮ ሳይሆን ብርቅዬ ማለት ወይ ዋለ ወይ ጭላዳ ዝንጀሮ ማለት ነው። አረ በነፃ መሰደበ። አራቶ ኢንተርናሽናል ቻቶ ደግሞ ያታል ነበር ኢንተርናሽናል አርቲስት ማይክል ጃክሰን። እኔ እኮ ብርቅዬ ለእንስሳ ነው ብዬ እኮ ነው። ቆይ እርሶ እንስሳ ኖት እንዴ? ስተኝ እኔ ምን እመስልሃለሁ? እንዴት ሊዮት ኢንተርናሽናል። እኔ የምለው ቆይ ስሙን ማጠር አይችልም እንዴ? በቃ ቆልመጥ አድርገሽ ጃክሰን። ወይ ተመስገን አቶ ጃክሰን። እንደዚህ አትኩሬ ሳይወት ምን እመስልሃለሁ? ሳስበው ሰው መሰሉኝ። ባታስብስ እንዴ? ካላሰብኩ እኮ ሰው አይደለም ማለት ነው። አያውቁም እንዴ? ወይኔ በነፃ መሰደብ። እንዲህ ስልኬን እስካሁን እንደዘጋሁት ነው። ሳሚ ደወለ። ሄሎ ሳሚዬ። ሄሎ ታሬ። ሳሚዬ እንዴት ነህ? ጤናስ ደህና ነህ? ሰላም ነኝ ሄዱዬ። ነግሬሽ አይደል ዶክተሩ በቃ መጨናነቅ ቀንስ ነው ያለው። እኔማ ማታ በጣም ሲያቃዣኝ ነው ያደረው። ልደውልልህ ብዬ ደግሞ ፈራሁ። ሄዱዬ ደግሞ ምን ያስፈራሻል? ወንድምሽ አይደለም? በደውይ እኮ አነሳለሁ። እኔማ እኮ እንዳረብሻችሁ ፈርቼ ነው። አይ ማታ እኮ በቃ ቲቲዬን ማዞራ ፈልገዋት በጊዜ ነው የተለያየ ነው። ግን አንተ ደህና ነህ? አዎ ሄዱዬ በጣም ደህና ነኝ። የት ነህ? ላገኝህ? ከሰፈር እየወጣሁ ነው። እኛም ከሰፈር እየወጣን ነው። በቃ ስራ ከመግባታችን በፊት የተለመደ ቦታ እንገናኝ። በጣም ደስ ይለኛል ሄዱዬ። እንደውም እንደዛ ከሆነ ታሬንም ይዘሽው ነኝ። የማናግረው ነገር አለ። እሺ እሺ፣ መጣ። እንሂድ። ምንድን ነው እንደዚህ መፍለቅለቅ? ብቻውን የሚያልጠይቀውን ጥያቄ ለመለስ እንደሆነ እጅ ነው ያወጣው። አቶ ኢንተርናሽናል አቶ ጃክሰን። አረ እንደው እዚህ ጋር በተደረደሩት ጣውላ ለምን? አረ በአንዱ ጥራኝ። አጠፉ። እሺ አስተካክላለሁ። እንደው ፈጣሪ ምን አጠፉ? በመደነሻ ሰዓት እንደው እንዲያሳር ተበላኛል። ወይኔ። ኧረ አቶ ኢንተርናሽናል ማለት አቶ ጃክሰን እጄን አውጥቻለሁ፣ አመመኝ። አይቼዋለሁ። እና ምን ላድርግ? ልጠይቅ ፈልጌ እኮ ነው። እሺ ጠይቅ። እኔ የምለው የተግባር ፈተናውን አንጀምርም እንዴ? እሺ ስም ማን ነበር አልከኝ? አራራራ እዛው አባቴ ምን ልታበራኝ? አልበራ አልኩ። ስም ማን ነበር አልከኝ? እሺ ገረሙ ደጀኔ። እኔ የምለው እንደው አባት ደጀኔ ምን ቢገርመው ነው አንተ ገረመ ብለው ያወጡልህ? አቶ ጃክሰን ግን ምንም ልክ አላደረጉ። እንዴት እንዴ? ቆይ እጆን ሲያወጡ ይጠይቁኛል እንዴ? አንተ አልማረክኝ እኔ እጅንም ወጡ። አይ አባቴ ጥያቄ ስትጠይቅም ስመልስም እጅ አውጣ እጅ ማውጣት ክብር አለው ብሎኛል። ዋው! እውነትም ደጀኔ ገረመው። አዩ አሁንም ተሳሳቱ። ስሜ እኮ ደጀኔ ገረመው ሲሆን ገረመው ደጀኔ ነው። አይ ያው ዋናው ሀሳቡ ነው። ግን ወደ ዋናው ስቱዲዮ ስንመለስ
አባት ለምንድን ነው ገረመው ደጀኔ ብሎ ስም ያወጡልህ? እሺ መልስ። እድሉ ስለሰጡኝ አመሰግናለሁ። ይገርማል አባቴ እኔን ከመውለዱ በፊት 6 ሴት ልጆች ነበሩት። እኔ የምለው አባትሽ ግን ከቤት አይወጡም ነበር? ኧረ ይወጣሉ። እንደውም እኮ እንዳንተ አናጢ ናቸው። ዋው በጣም ጥሩ አናጢ መሆን አለባቸው። ቢስማር መጥቶ ሚስቱ አይመስለኝም። አዎ ጎበዝ አናጢ ነው። እኔም እኮ የእሱን ፈለግ ነው የተከተልኩት። አንተስ አትመስለኝም፣ ትስተዋለህ። ምኑ? ሚስማሩን ነው። ኧረ እኔም ጎበዝ መቺ። ከአንተ 6 ሴት ልጆች ተወለዱ፣ ከዛ አንተ ተወለድክ። አዎ አባቴ 6 ከተወለዱ በኋላ ልክ እኔ ስወለድ ወንድ እንደሆንኩ እንኳን ገረመውና ገረመው አለኝ። ኦ ማይ ጋድ! ድሮም ጠርጥሬ ነበር ለምን እንደገረመው እኮ። እኔ በመወለድ ያ አንተ ላይ ተባይ ገረመው ራሱ እኔ ገረመኝ ነበር። ኤዱዬ በቃ ሂጂና አንቺ አዋሪው። እኔ እዚህ ጋር ቁጭ ብዬ እጠብቃቸዋለሁ። ቆይ ምንድነው እንደዚህ ተቆርቆሮ ያልከው? አረ ምንም አልሆንኩም፣ ደህና ነኝ። ብታይ ሌሊቱ ሙሉ እንቅልፍ እምቢ ብሎኝ ስቃዥ ነው ያደርኩት። ኤዱዬ ምንም የሚያስፈራና የሚያስጨንቅ ነገር የለም እኮ። ዝም ብለሽ ነው እንደዚህ የምትሆነው። ዝም ብዬ እኮ አይደለም እንደዚህ መሆኑ። መቼም ምን እንዳሳለፍኩ አንተም አይጠፋህም አይደል? እሱንም አውቃለሁ። ለምን ሆስፒታል፣ ጤና ጣቢያ ምናምን መግባት እንደምፈራ ታውቃለህ? ወደ ሕክምና ቦታ መግባት እንደምትፈራ ያውቃለሁ፣ ግን ለምን እንደሆነ ነግረሽኝ አታውቂም። መቼም ስለ እህቴ በትንሹም ቢሆን ነግሬሃለሁ። አዎ ኤዱዬ፣ ከባድ ሐዘን እንደደረሰብሽ ያውቃለሁ፣ በጥቂቱም ቢሆን። እኔና ሀና በማደጎ መውለድ ለማይችሉ 2 ጥንዶች ነበር የተሰጠ ነው። አሁን እናትና አባቴ ብዬ የምጠራቸው ሰዎች ማለት ነው። ይሄንን እንኳን አላውቅም ነበር። ከዛ በቃ ልክ ሆስፒታል ቦታ ሳይ ያመኝ ጀመር። ሀናም እንደቀልድ አንዴ ያመማት ስትገባ ጭንቀት ነው ሲባል እንደ ቀልድ እንደገባች ሳትወጣ ቀረች። አይዞሽ ኤዱዬ። ከዛ በኋላ ሕክምና ቦታ ሳይ መፍራት ጀመርኩኝ። ለዛ ነው አንተ የሆነ ነገር ብትሆን ሰው መሆን ይመስላል። ኤዱዬ ዝም ብለሽ ነው የምትጨነቂው። እኔ እኮ ምንም አልሆንም። ማድረግ የማትችለውን ነገር ቃል አትግባል። ባይሆን ማድረግ የምችለውን አንድ ቃል ግባል። ምንድን ነው እሱ? ምንም ነገር አትዋሸኝ፣ ምንም ነገር አትደብቀኝ። እሱን ቃል ግባል። ኤዱዬ በጣም እያስጨነቅሽ ነው። ቆይ እንዴት ነው አሁን ልሞት ነው ብዬ የምነግርሽ? ቆይ ምንድን ነው የሚያስለቅስህ? አሁንም የሆነ የተፈጠረ ነገር አለ አይደለ? አረ ምንም የተፈጠረ ነገር የለም። ስለ እህትሽ የነገርሽኝ ነገር ልብ ነክቶት። እሺ ቃል ግባል። ኤዱዬ ምንም ነገር ላልደብቅሽ ቃል ገባለሁ። እሺ ግን ቃልህን ያጠፍክ ቀን ልቤን እንደምትሰብረው ታውቃለህ አይደል? እሱን በደንብ አውቃለሁ። ግን በቃ አሁን ስለ ስራ ጉዳይ ታሪክ ትንሽ ላውራውና በኋላ ረፋፍደን እንገናኝ። እሺ ብዙ እንዳትቆይ እሺ። አንድ የምትፈትነው አዲስ ተቀጣሪ አለ። አረ ችግር የለውም፣ ብዙ አናረፍድ። ግን እኮ ምላጭ ሊፈተነው ይችላል። ጭራሽ ምላጭን እያወቀው ትላንትና ልጁን አግኝቶት ሲያዝገው ነበር። አረ እንደውም ቁጭ ብድግ ሁሉ ሲያሰራው ነበር። ከዛ በኋላ ዛሬ ረፍት እንዲያደርግ ብዬ እንዳትመጣ አልኩት። አይ ምላጭ እና ወደ ስራ ቦታ የሚከፍተው ማን ነው? ላረፍት እችላለሁ ብዬ ለጃክሰን ቁልፉን ሰጥቼዋለሁ። አይ ጃክሰን እሱም እኮ ከመላጭ የባሰ ብድ እኮ ነው። ይልቅ እንደ ማይክል ደነሰልኝ ብሎ ብቻ በክራንች ባላገኘ ነው ልጁ። ልክ ነህ ሳሚ። ስለዚህ በቃ ሁለታችሁም እንዳታረፍዱ እሺ? ችግር የለውም ሄዱ ያናረፍድ መጣ። እሺ
Hide up, man! Run! What's wrong with you, man? ቀጥል። ልቤ ተፋትኗት እንደራ ማቴ አቶ ጃክሰን ትንሽ ልረፍ። ወይኔ አበላሸው። ወይኔ አከሰርከኝ። አቶ ጃክሰን ምኑን ያከሰርኩት? ይኸው አስኮ የሚደርስ ዕቃ ነበረ። አንተ ግን በቃ ፍጥነትና ቅልጣፊ የለህም። በቃ ይኸው አስበላኝ። አቶ ጃክሰን እዚህ ጋር ግን እረማታል። ኧረ አንተ ሰውዬ የፈተናው ወረቀት የመስለቃ ዝም ብላ አርመህ ጨረስከኝ። እርማቱ ለፈተናው አይደለም ጠንካራ አይደለም ስላልከኝ ነው። ለሱ ደግሞ የአባቴን ጣውላ ስልክ ነው ያደረኩት። እሺ ላዩ ምን ሆነ ደግሞ የደከመ ሩጫው እንዴ? ቆይ መላክና መርጦክ ጀመርኩ ይለያያሉ። እሺ ልቀይርልህ? በጣም ደስ ይለኛል። ጮክ ብለህ ትዘፍናለህ። ልጠይቅ ነው አገረሙ? አዎ። እሺ ጠይቅ። እንዴ ቆይ ጣውላ መላክና መሳብ ምን ያገናኛቸዋል? በጣም ጥሩ ጠይቅ። አሁን ገና ሁለቱም ጥበብ ናቸው። ጥበብና ጥበብ ደግሞ ይመጋገባሉ። ገብቶኛል። እና ለዝፈን እንዴ ዘፈን የኔ አንበሳ ጠንበለ ሰይ ማይክል ውስጥኛ ይበላል። በቃ ዘፈንክ። ድምጽ ነው ሰላም ያለብሱት። በጣም ጆሮ ይመሳ ድምጽ ነው ያለ እኮ። አሁን ደግሞ በሂፓፕ ንጉስ በሆነው በማይክል ዘፈን አብረን እንቀውጠዋለን ነው የምልሽ። ማን አረን ያላቀው እንጋ ዝፈን እሺ ትቀበኛለሽ አላለች አንተማ የማይክል ዘፈንማ አታሰድቡም። እሺ አሁን ስማኝ፣ እኔ ዘፍናለሁ፣ አንተ ትቀበለኛለህ። ካወኩት እሺ ነይስቲ አንበሳ ልክ ቆንጆ። በቃ አሁን ዘፈን ትቀበለኝ በለው። አንደኛ ልጀምርሽ። አልገባኝም እኔ ይሄን ሰሞን ይዛጣው ምትለኝ ለኔ የሚሆን ምን ወረትም ነው ካልተመኘ እናማ በሞቴ ምን ተገኘ አሁን ምን ተገኘ ደግሞ ምን ተገኘ አሁን ምን ተገኘ ደግሞ ምን ተገኘ ምን ተገኘ ገሬ ደግሞ ምን ቀረሽ? ተገናኝተን ማውራት አለብን። ምንም የምናወራው ነገር የለም። በእናትሽ ልለምንሽ፣ ለድሮ ጓደኝነታችን ስትይ። እኔ ቀናተኛና የሰው ባል ካላስኮበለልኩ የምትል ጓደኛ የለችኝም። እሺ ይኸውልሽ፣ እኔ እኮ የምፈልግሽ በጣም ለትንሽ ደቂቃ ብቻ ነው። ስራ ፈታ አይደለሁም እንግዲህ ለአንቺ የሚሆን አንድም ሰከንድ የለኝም። ግን የምነግርሽ ነገር ይጠቅምሻል። እና በስልክ ማውራታችን አይሆንም። ተገናኝተን ነው ማውራት ያለብን። የሚጠቅምሽ ነገር ነው ብለሽ ግን የማይሆን ነገር ብታወሪኝ የማይሆን ጸብ ውስጥ ነው የምንገባው። ሰማሽኛ? እሺ መጣ። እሺ አንተ ረጅም ሰዓት ሆነን እኮ ዝም ብለን ከተቀመጥን እነግርሃለሁ ያልከኝ ነገር አትነግረኝም እንዴ? ታሬ እንዴት አድርጌ እንደምነግርህ እኮ ቢጨንቀኝ ነው። ታሬ እኮ ነው የምትነግረኝ ነገር ካለ ቀጥታ ንገረኝ። ታሬ ካንተ በላይ የሚረዳኝ የልቤን የሚያውቅልኝ ጓደኛ እንደሌለኝ ታውቃለህ አይደል? አንተ እያስጨነቀኝ ነው። የምትነግረኝ ከሆነ ቀጥታ ንገረኝ። ታሬ ማየ ነገር አደረ። እኔስ ኖረህ አይለፍም የተባልኩ ሰው ነው። ኧረ አንተ በስመ አብ በል።
ቆይ ምን ሆነ ነው እንደ ሴት ልጅ የሚያነፋርቀ? ታሬ የህክምና ውጤቱ ጥሩ አይደለም። ምን ማለት? ቆይ እሺ ምንድነው ውጤቱ? የሆነ ማላውቀው አይነት በሽታ ጠርቶልኝ ለመዳን ከ700 እስከ 800 ሺህ ብር ያስፈልጋል ነው ያለኝ። አረ በፈጣሪ! ቆይ ሳሚ ምንድነው የምታወራው? ታሬ እኔን ያስጨነቀኝ እናቴ ጉዳይ ነው። አልፎለት ያሳልፍልኛል ብላ ስጠብቅ እኔ ግን ባጭር ልቀር። ማሚዋ እኮ ምንም አትሆንም፣ ምንም እንዳያሳስብ። ደግሞ ብሩን ፈልገን ካገኘ ነው አንተ ታክመህ ትድን የለ። ታሬ ትቀልዳለህ። ቆይ ልታከምስ ብለህ ይሄን ያህል ገንዘብ ከየት ይመጣል? ይኸውልህ ምንም ቢሆን ተስፋልን። ደግሞ ብሩን ማግኘት ካለብን ለምነንም ቢሆን ባድራኩታችን ለምነንም ቢሆን እናገኘዋለን። እሺ ብቻ አንተ ከመቼውም ጊዜ በላይ ጠንካራ ሁን በእናትህ ወንድሜ። ታሬ እሱን ተውና አንድ ነገር ቃል ግባልኝ። ይህን ጉዳይ ከኔና ካንተ ውጭ ማንም እንዳያውቅ። እንዴ ሁሉም ሰምቶ መፍትሄ መፈለግ አለብን እንጂ። አይሆንም ታሬ፣ እናቴ ከሰማች ትሞትብኛለች። እሺ ለሄዱዬ እንንገራት። ኧረ አይሆንም ታሬ፣ ሄዱ ሰማች ማለት እኮ በቃ ሁሉም ሰው አወቀ ማለት ነው። በፈጣሪ ቆይ እሺ ምንድነው ማድረግ ያለብን? ምንም ታሬ ምንም። ግን መቼም ቢሆን ተስፋ እንዳትቆርጥ እሺ? እሞክራለሁ። ሰላም በእሺ አፍጠኝ። ምንድነው የሚጠቅመኝ ነገር? መጀመሪያ እግዚአብሔር ሰላምታ አይቀድምም? እናቱ ስራ ባታስፈችኝ ምን ይመስላል? አሁን ወደ ጉዳይሽ ግቢ። እሺ እነግርሻለሁ። የፈለግሽውን ነገር እንዳለ ልስጥሽ። ማለቴ የምትፈልጊውን ቁስ በሙሉ ልስጥሽ። ብቻ አንቺ ከሳሚ ህይወት ውጪ። ፍቅርን በገንዘብ መለውጠው ነው ላይ ይመስልሻል? ያው በደንብ አድርጌ ነው ማቅሽ። በፊትም ቢሆን እኔ ሳሚን እንደምወደው ስለምታቂና ለሱ ፍቅሬን መግለጽ እንደማልችል ስለምታቂ ልክ ከኔ ጋር ስትጣይ ሆን ብለሽ በፍቅርሽ አጠመድሽው። እና ምን ይጠበስ? ነገርኩሽ እኮ የፈለግሽውን ነገር ላደርግልሽ እችላለሁ። ግን በቃ ሳሚን ተይልኝ። የሳሚን ፍቅር ይበልጥብኛል። ከአንቺ ምንም ነገር አልፈልግም። ጥሩ ከሆነ ቻው። እውነትሽ መሆኑን በምን አውቃለሁ? ሳሚ ሙት የምሬን ነው። ደግሞ በሳሚ ምጌ ምንም ነገር እንደማደርግ ታውቂ። እንደዛ ከሆነ ያው እንግዲህ በአንድ ነገር ብቻ ነው የምንስማማው። እሺ በምን? መኪና ግዢልኝ፣ ከዛ ሳሚ ሰጭ መፍትሽ። ቆይ እኔ መኪና መግዣ ብር ከየት አመጣለሁ? ታዲያ በባዶ ነው እንደ የፈለግሽውን ጠይቅኝ የምትይኝ? ማለቴ እኔማ የሆነ ቁሳቁስ ነገር መዋቢያ እቃ ምናምን ጠይቅኛለሽ ብዬ ነበር ያሰብኩት። እሷንማ እንደ ምርቃት ነው ያሰብኩት። እሺ የአቅሜን በሙሉ ሞክራለሁ። ምክንያቱም ለእኔ ሳሚ ከመኪናም በላይ ነው። ስለ እርዳሽ የሰደብሽ ነው? ኧረ እኔ ምን በወጣኝ። ስለዚህ ለሳሚ ይሄን ያህል የምታስቢ ከሆነማ ትንሽ ዋጋውን ያሳነስኩት መሰለኝ። በቃ አንድ መኖሪያ ቤት እፈልጋለሁ። ሳሚ እኮ እቃ አይደለም ልግዛሽ አላልኩሽም አልሽ እንጂ አንቺ እኮ ነሽ ላገኝሽ አልሽኝ። በጣም ክፉ ጨካኝ ሴት ነሽ። እሺ ካለሽ ያልኩሽን አርግተሽ መውሰድ እኮ ትችያለሽ። ይሄ ነገር ወጥመድ ሊሆን ይችላል። ሳትቀድሜ መቅደም አለብኝ። ሳሚ በእናትህ ተረጋጋ። ሁሉም ነገር እኮ ፈጣሪ እንዳለው ነው የሚሆነው። ታሬ እኔ እኮ የሚያስጨንቀኝ እናቴ ነገር ነው። የሆነ ነገር ሳያደርግላት ሞተ መባል። አንተ ደግሞ አስሬ ሞት ሞት አትበል። እኔ ወንድም እያለሁት መቼም አትሞት። እስከ መጨረሻው የደም ጠብታ ድረስ እንታገላለን። ብቻ ታሬ ወንድሜ እናቴን ነገር አደራ። ሳሚ በእናትህ አታልቅስ። ለማሚያም ቢሆን እኮ ነው ያለውላት። በእናትህም ባህን ጠረገው። ወይ የኔ ፍቅር፣ ቆይ ለምንድን ነው እኔ ባንተ ምክንያት የምሰቃየው? የኔ ፍቅር ደግሞ ምን ሆንሽብኝ? ባንተ ፍቅር ምክንያት ነው አይደለ የሁላ ስቃይ የሚደርስብኝ? እንደ የኔ ፍቅር እንዴት ሆኖ? እቺ የደናታ መኪና ልግዛልሽና ሳምን ለኔ ተይልኝ የምትለኝ እንዴት ነው? አንተን ውዱ ፍቅሬን ለአንድ መኪና ብዬ የምተውላት? አይ ኤዱዬማ እንደዛ ለሷ ጥብቅና መቆም ሳያንስ ጭራሽ አቆላምጣ ጠራሃት። ቃል ገብተልኝ ነበር አይደለ እንደማታቆላምጣት? ይቅርታ የኔ ፍቅር፣ ልማዱ ሆኖብኝ እኮ ነው። በጣም ነው ያዘንኩት። እሺ ካላመንከኝ ደግሞ ደውለህ ጠይቃት። እኔ ላንተ ፍቅር ነፍሴን እሰጣለሁ። ከጠገቤ ዞር ብዬ ነው ያባረርኳት። የምር ኤደን እንደዚህ አድርጋ ከሆነ በጣም ነው የማዝንባት። የኔ ፍቅር
ውድድ ነው ማድረግሽ። አንተም በማንም በምንም አለውጥ። የኔ ፍቅር እኔም አንቺን በማንም በምንም አለውጥሽ። እወድሃለሁ። ቻው። እኔም እወድሻለሁ። ቻው። ቆይ ኤደን እንዴት እንደዚህ ታደርጋለች? ደግሞ ምን አደረገች አለች? መኪና ልግዛልሽና ሳሚን ታይልኝ። ኤዱዬ እንደዛ አታደርግም። ተረፉ ልታጣላችሁ ፈልጋ ነው የሚሆነው። ቲቲዬን ተረፉ ብላ ትጥራት ይደብረኛል። ቲቲዬም ተረፉም አለላት። ወይ እሷ ወይ አንቺ ደግሞ ብዬ መጥራት ሙሉ መብት አለኝ። እንደፈለክ። እሺ ማን ጋር ነው የምትደውለው? ኤደን ጋር። ሳሚ እንዴት ነክ? ሳሚያት በይኝ። በጣም ነው ያናደድሽኝ። ደግሞ ምን አደረኩኝ? ቲቲዬ ልታገኛት ሄደሽ ነበር? አዎ ሄጄ ነበር። ምን አለች? እንደ ቸርቻሮ ቃል ልትገዢ ሞክረሽ ነበር አይደል? አንተ እኮ ዋጋ ይወጣልህ። ልክ እንደ ዕቃ ትገዛ እና ለምንድን ነው ያገኘሻት? በእርግጥ የፈለግሽው ላድርግልሽና ከሳሚ ራቂ ብያታለሁ። እና ታዲያ ይሄንን ከመግዛት በምን ለየው? ደግሞ ቲቲን እንደምወዳት እያወቅሽ ለምን ድርቃት ፈለግሽ? እኔ እኮ ያመመ ስለሆነ ትንሽ ረፍት እንድታደርግ ብዬ ነው። ቆይ አንቺ ለምንድን ነው ህይወቴን የምትበጠብጪው? ለምን ከህይወቴ አትወጪም? ትሰምኛለሽ? እንደውም ከዚህ በኋላ ስራ ለቅቄያለሁሽ። ድጋሜ ላይሽ አልፈልግም። አንተ አብደሃል እንዴ? አዎ አብጃለሁ። ፍሪስታይል ተወኝ። እሺ ወሬ ነው የምትሄደው? ሳሚ ለማላዋየው ኧረ የኔን ህመሜን ለማን ልንገረው ኧረ የኔን ጭንቀቴን አቅም አጣሁ ሆድ ባሰ ተጎዳው ሰው የለ ምክንያት አጣሁለት በሕይወት መኖሬን የምወደውን ሰው ሳጣው የራሴን ስቀር ብቻዬን እህን እያልኩኝ ቆሜያለሁ እኔ መሸከም አቅቶኝ ከብዶኝ ራሴን